ይህ ብቃት ከየት ይመነጭ ነው? እስኪ ንገረኝ በእናትህ። እያንዳንዱ ፈልፍለህ መስማት እያንዳንዱ እሱ ነው። የውጭ ሙዚቀኞችን የማግኘት እድሉ ነበር? ደረጃውም ከፍ ያለ ነው። ሰርጉም አለ። በጣም ቁርስም ሰዓት ሁሉ የሚሰራበት ጊዜ። በአንዱ ጋር ስትጫወት ያለን ፊሊንግ እስኪ ንገረኝ። ሙዚቃ ስትጫወት ይሄን ያህል ነው ችሎታዬ ብለህ ለሰው ለማሳየት ከሆነ ነገር ይበላሻል። ላይቭ ሲጫወቱ ወይም ናይት ክለብ ሄዳችሁ የማየት እድል የላችሁ? እኔ ፍቃዱ አሬ ያላቸውን እንትን እኮ ከባድ ነገር እኮ ነው። በቃ ፍቃዱ አሬ ታንጎ ተሾመ ኤሌክትራ ምናምን ሞራይን እሰራለሁ ምናምን እንጂ ሌላ ፕላኔት የመጣው ሰው አይደለም። የጥላሁን ይሄ ፈልጌ አስፈልጌ ምናምን አረ የተከበራችሁ ውድ ተመልካቾቻችን ይህ የአዲዮ ጨዋታ ነው። በአዲዮ ጨዋታ እንደተለመደው እጅግ የሚገራርሙ ለኢትዮጵያ ሙዚቃ ታሪክ የራሳቸውን አሻራ ያሳረፉ በጣም የምንወዳቸው የምናከብራቸው ሰዎች እስካሁን ቀርበዋል። ዛሬ ደግሞ ለየት ያለ ሰው ነው ይዤላቸው የመጣሁት። ማሄራን ባንድ፣ ዳዲሞስ ባንድ፣ ሮሃ ባንድ፣ ከዛ ደግሞ በጣም የምንወደው ለኢትዮጵያ ሙዚቃ ትልቅ ነገር ያበረከተልን ሚሊኒየም ባንድ በመጫወት በመምራት በሪከርዲንግ ደረጃ ደግሞ ከ150 በላይ ሪከርዲንጎችን የሰራልን የምንወደው የምናከብረው ያሬድ ተፈራ እንኳን ደህና መጣ። እንኳን ደህና መጣ አዲስ። በጣም አመሰግናለሁ። በጣም ነው በጣም አመሰግናለሁ። ውድ ሰዓትን ጠባብ ጊዜን ለቫኬሽን ከመጣህበት እንዲህ ይዤ ስላስጨነኩ ይቅርታ አድርግልኝ። አይ በጣም ምንም አይደል። ግን የድራመር ጋዜጠኛ የድራመር ጋዜጠኛ ጠይቅን የራሴ ድራመርና ጋዜጠኝነት እንዴት ነው? ምን መሰለህ ብራምትራ ያሬድዬ ቴንኪዩ። በጣም ነው ማከብር የምወድ። ስለመጣ ጊዜን ሰውተህ ደስ ብሎኛል። ዛሬ እንደ ጋዜጠኛ ሳይሆን እንደ ሙዚቀኛ እንጫወታለን። እንደ ሙዚቀኛ ነው የምንጫወተው። እንደ ጋዜጠኛ አገባቡን አደረኩት እንጂ የሙዚቃ ወሬ እንድናወራ ነው የዚህ ፕሮግራም ዓላማ። ዲቴል ያሉ ሙዚቃዎችን፣ አሰራሮችን፣ ጊዜዎችን እንድናስታውስ ወደኋላ ተመልሰን አዲሱ ትውልድም ኮኔክት እንዲያደርግ እንዴት ነበር ሲሰራ የነበረው ምን ያህል ዋጋ እንደከፈላችሁ እንዲያውቅ ስለምፈልግ ነው። ስለመጣ አሁንም ደስ ብሎኛል በድጋሚ በጣም አመሰግናለሁ። እኔም በእውነት አክብረህ እዚህ ስለጋበዝከኝ አንተ እንግዳ ሆኜ እንደዚህ አይነት ነገሮችን በተለይ ሙዚቃን በተመለከተ ብዙ ነገሮች ያስፈልገናል እና ዶክመንተሪዎች ማስረጃ ለመሰብሰብ የአንዳንድ ሙዚቀኛ ህይወት ለመረዳት ለመጠየቅ ስለጋበዝከኝ እኔም ደስ ብሎኝ የመጣሁት። አመሰግናለሁ በጣም። ስለ ያሬድ ተፈራ ሲወራ ምን ይባላል መሰለህ? ማንም ሰው ነው በተለይ ኪቦርድ የሚጫወቱ ሰዎች እንደዚህ ስራ አለ። መቼ ነው ስራው? አንድ ሳምንት። ማነው ሳክስ? ያሬድ አለ፣ ችግር የለም ይባላል። ምንድን ነው አሁን የዛሬ ሳምንት ከኛ ጋር ተጫውተሃል። በሚገርም ብቃት ባንዱን የሚገርም ሳውንድ ሰጥተህ የሚገርም ስራን የሰራ ነው እና ይህ ብቃት ከየት ይመነጭ ነው? እስኪ ንገረኝ በእናትህ። አመሰግናለሁ። መጀመሪያ እንደዚህ እናንተም ባንዳችሁ ጋብዞኝ ያው እኔ የመጣሁት ለቬኬሽን ነው እንጂ ለስራም አይደለም። እናንተ ደግሞ ጋብዛችሁ እና ተጫውት ስትሉኝ የረንዶ ሳክስፎን ማሊያስኩ ምናምን ስል በምንም በታምርኛ እናዘጋጃለን ብለህ ጋበዝከኝ። ደስ ብሎኝ ነው የመጣሁትኝ። ኦፍ ኮርስ ከእናንተ ጋር መጫወትም ጥሩ እንትን ነው፣ ጥሩ ኤክስፒሪየንስ ነው። እዚህ አካባቢ ያለውም ነገር ደስ ይላል እና ግን አሁን ለጠየከኝ ጥያቄ እንዲህ አይነት ነገር ከየት ነው የመጣው? እኔ በእውነት እንዲህ ነው ብዬ ልመልስልህ አልችልም። ግን ይመስለኛል ያለፉት 30 ዓመት አሰራሮች በሙዚቃ እንትን ለእኛ የረዳን ነገር አለ። ላይክ አሁን በቀላሉ ዲጂታል ነው ሁሉ ነገር ምናምን እንትን ማድረግ በቃ ለማስታወስ ምናምን ሊረዳ ይችላል። በየቦታ ሄደ ሙዚቃን ለመስማት ትችላለህ። እኛ ባንድ ስንጀምር ኤርፎንም ያለ አይመስለኝም። በኋላ ነው እንትን የመጣው ሄድፎን። ስለዚህ ሁሉ ነገር በቃልህ ነው፣ በቴፕ ሪዋይንድ ፎርዋርድ እያደረግ ታጠናበት ጊዜ ነው እና እነሱ ነገር ይረዱ ይመስለኛል። እና ዋናው ነገር ደግሞ ትለቀለቅ ለሙዚቀኛ ዲስፕሊን ይመስለኛል። እና በቃ እኔ ሙዚቃ ውስጥ እስከኖርኩ ድረስ በሙዚቃ ለመኖር አንዴ ከወሰንኩኝ
ስጀምር ሙዚቃውን በቃ መቼስ እዚህ ደረጃ ላይ አሁን ያለሁበት ደረጃ ላይ ደርሳለሁ ብዬ ላይሆን ይችላል። ግን ሙዚቀኛ ነኝ፣ በሙዚቃ እኖራለሁ፣ እወደዋለሁ ሙዚቃ ብዬ ነው የጀመርኩትኝ። ያን ነገር ማድረግ ደግሞ ከፈለግኩኝ ማድረግ የሚገባኝን ነገር ለሙዚቃ ክብር መስጠት አለብኝ። በቃ አለበለዚያ ሙዚቃ ዝም ብለህ እንትን ካልከው ይተውሃል። አንዴ ከሸሸ ደግሞ ማታገኘው ነገር ሊሆን ይችላል። የኔ እያንዳንዱ የሚሰጠኝን አሳይመንት ይህን ነገር አጥና ብባል በስነ ስርዓቱ አጥንቼ እመጣለሁኝ። ከዛ ደግሞ እግዚአብሔር ለእያንዳንዳችን የሰጠን ነገር ይኖራል እና ያንተ ያለ መርሳት ጸጋ እንደሱ ነው በቃ ኦፍኮርስ እኔ አንተን በቃ ያን ነገርም በእግዚአብሔር ነው ያገኘው። ሌላ እንትን ከሌላ ፕላኔት የመጣው ሰው አይደለሁም። በቃ የሚሰጠኝን ነገር በስነ ስርዓት እሰራለሁኝ፣ አጠናለሁ። በተባለው ቀን በዚህ ቀን እንሰራለን ይባላል፣ እመጣለሁኝ፣ እሰራለሁኝ። በቃ ይሄ እንግዲህ እንዳስታውስም በቃ የረዳኝ እግዚአብሔር ነው። አመሰግናለሁ። አይ አዳልቷል። አንተ 3 ጂቢ ሜሞሪ ካርድ ለብቻ ሰጥቷል እንጂ ይሄን ሁሉ ዓመት ከነዚህ ሁሉ አርቲስቶች ጋር ተጫውተ አሁንም ስትጫወት ፍሬሽ ነው አጫወት። በጣም አኪዩሬሲ ደስ ይላል። ሪትም ላይ ያለ ነገር ጥልቅ ነው። በቃ ይሄ የሚያስደነግጥ ነው። እኔ ግራ ስለገባኝ ነው። ላይክ እንዲህ አንዳንድ ሰው ከረጅም ዓመት በኋላ ታያለ የአቋም መዋዠቅ ምናምን፣ ግን ሳይ አንተ ጭራሽ ለኪና ምንድን ነው የምንጫወተውትና እንደዚህ ጥልቅና ደስ ይለኛል። በቃ አሁን አንተ ስትኖር ስትሰራ ደስ የሚልህን ነገር ስራ። ለሰው ብሎ በይሉኝታ አትኖር፣ በይሉኝታ አትስራ። እኔ በቃ ደስ ብሎኝ ነው የምሰራው። ደስ ብሎ የምሰራው ነገር ደግሞ ምንም አያሳፍረኝም። እንዳልኩ ነው በቃ እያንዳንዷን ነገር የሚሰጠኝ ነገር ይሄ ነው። ራሴን እንደው እንትን ማለት ነው ሲሪየስ ሆኜ በቃ በደንብ በራሴ እንትን በሙዚቃ እንትን ቀልድ አላውቅም። የሚሰጠኝን ነገር በስነ ስርዓቱ ሰርቼ እመጣለሁኝ። ምክንያቱም እንደሱ ካላረክ ዞሮ የምትዋረደው አንተ ራስህ። ሙዚቃ ደግሞ ስቴጅ ላይ ወጥተህ ተመልካች ነው እንትን የሚያደርግ ጃጅ ነው የሚያደርግ አይደለም እንዴ? ስለዚህ ያን ነገር ተጠንቀቀ። ለተመልካች የምታቀርበው ነገር በስነ ስርዓቱ ካልሰራህ ይቀልዳል ነው የምትባለው። እንደዛ ላለመባል በስነ ስርዓቱ መስራት አለብህ። እኔ በቃ በአንድ ሪሄርሳልም ከተባለ በጣም ተቻለ መጠን የባሰ ነገር ካላቃጥሜ በስተቀር ሲሪየስ ሆኜ በሰዓቴ ለመገኘት ሞክራለሁ። ስራም ላይ እንደዛ እንትን እላለሁኝ። ስቴጅ ላይም ከወጣሁ በኋላ በቃ ወደ ስራዬ እንትን ብዬ እላለሁ። በዛ ላይ በቃ በተቻለ መጠን ራሴን እጠብቃለሁ። ራሴን የሚጎዳ ነገር ላላረግ በቃ ለራሴ ቃል ገባለሁ። በጉርምስና ነገር ብዙ ነገር ታደርጋለህ፣ ትቅማለህ፣ ትጫጫሳለህ፣ ትጠጣለህ ምናምን። ይሄ በቃ የሆነ ጊዜ ላይ እንትን የሚለው ከዛ ደግሞ ያ ይቀርና ወደ ትክክለኛው መንገድ ትገባለህ። ያን ነገርም የጉርምስና ጊዜ የምታደርገውም ነገር ባላንስ አድርገህ መሄድ ከቻልክ ምንም ያው እኔ ቀልድ አይደለም። አሁን ወደኋላ ዞር ብዬ የተጫወትኩበትን ጊዜ ሳስበው እላለሁ፣ ደነግጣለሁ ምናምን። አንዳንዱ ሰው ደግሞ አያምንም። እድሜንም ይህን ያህል ዓመት ሙዚቃ ተጫውቻለሁ ብዬ ስነግራቸው ማንም ሰው አያምንም። በጣም ነው የሚገርመው። እኔ ግን ሳጣራ ምንድን ነው የሰማሁት ለዚህ ሁላ መሰረት የሆነው ያኔ ሳክስ እንደጀመረ እናቱ ወተት እያቀረበች ትንከባከበው ነበር። የማዘር ወተት ይሆናል። እውነት ነው። አሁን ከኛ ውስጥ አሁን እኔ ቤተሰብ ሙዚቀኛ የለም። እኔ ነኝ ሙዚቀኛው። ግን ያው የጀመርኩትም ሳክስፎን ነው። ቀበሌ ኪነት ሆኜ ነው ሳክስፎን የመጀመሪያውን ሳክስፎን የነካሁት። ከፍተኛ 14 ሆኜ ከዛ በዛው ነው እንትን ያልኩት። ግን ያው እናቶች ደግሞ ትንፋሽ ማንኛውም አሁንም ቢሆን ማንም ሰው ይሄ ሳክስፎን የሚጫወት ምናምን ከትንፋሽ ጋር የተያያዘ ነገር ከሆነ ያው ወተት በተጓዳኝ እንትን አለ። ኮርስ እናቴ በጣም ትወደኛለች። ተጽዕኖማ እንትን አላረግም። የምፈልገውን ነገር እንድሰራ እንድኖር በቃ ዝም ብለህ በቃ እንትን ከሆነ ይሄ ከሆነ የመጨረሻ ግብህ በቃ ሂድበት ብላ እንትን አለችኝ። እግዚአብሔር ይመስገን አላሳፈርኳትኝም። በተቻለ መጠን በቃ እንትን አድርጌ አሁን ያለሁበት ደረጃ አለሁ እና ኦፍኮርስ የቤተሰብ እንክብካቤና የቤተሰብ ተጽዕኖ በጣም እንትን ያደርጋል። እድለኛ ነህ። እግዚአብሔር ይመስገን። ምክንያቱም አንተ አሁን ይሄን ነገር ስታደርግ ኦልሞስት በኢትዮጵያ በሰባዎቹ አጋማሽ ነው። በዛ ዘመን እንደዚህ የሰለጠነች እናት ሙዚቃ አሪፍ ነው ብላ ስሜት የምትረዳ እናት። ወደ እኔ ደግሞ ስትመጣ ወደ 90ዎቹ አጋማሽ ሙዚቃ ስጀምር ከፋዘር ጋር የነበረኝን ጸብ አውቃለሁ። አርፈ ትምህርትህን ተማር፣ እዚህ አዝማሪ ልትሆን ምናምን። ግን ያን ሳየው በጣም እድለኛ ነው።
በጣም በጣም የቤተሰብ እንትን ያ በጣም ወሳኝ ያስፈልጋል። የቤተሰብ ገዛ ያስፈልጋል። ያ አንዳንዱ ቤተሰብ ለምሳሌ ሙዚቃን እንደ የሆነ ዝም ብሎ ይሄ አለ አይደል የሰነፍ ተማሪም እንትን ሊያደርገው ይችላል። አንዳንዱ ደግሞ በቃ ዝም ብሎ በቀላሉ እንትን ሊለው ይችላል። አጋጣሚ ነገር ኢትዮጵያ ውስጥ ያው እዚህ ሀገር ያው የምታውቀው ነው፣ ወይም ሌላም አውሮፓን በለው እነዚህ አይነት ሀገር ላይ ሙዚቃ ሲባል ከህፃንነታቸው ጀምሮ አብሮ የሚያድግ ነው። እኛ እኮ የሙዚቃ መሳሪያና ሙዚቃን የምናውቀው እኮ 18 ዓመት አልፎን 12ኛ ክፍል ኮምፕሊት አድርገን ምናምን ነው እንጂ የእኛ አጋጣሚ የእኛ ጊዜ ደግሞ ኪነትም ስለነበረ በዛ ጊዜ ነው እንጂ ሙዚቃ መሳሪያ ምናምን እኮ በምንም ታምር ልናገኝ አልችልም። ትምህርት ቤት የሚኖረው ያን ያህል እንትን አይደለም። እዚህ ደግሞ በቃ ሁሉ ነገር ከስር መሰረት ይዞ ነው የሚወጣው። ግን እድለኛ ነን እኛ አሁን እነሱ ባልጀመሩበትም እድሜ ሳንጀምር ጥሩ ሙዚቀኞች ያሉበት ሀገር ነው ኢትዮጵያ። በጣም ጎበዝ ልጆች እና ጥሩ እንትን ነው። በጣም ደስ ይላል። የመጀመሪያ ቀን ከፍተኛ 14 ሳክስፎን ማውጣት ችለህ ድምፁ ደስ ብሎ ከባንዱ ጋር ስትጫወት ያለህን ፊሊንግ እስኪ ንገረኝ። ምንም መጀመሪያ አንድ ሪኮርድ የሚሏት እንደ ፍሉት ነገር አለች አይደለ? ቀዳዳ ያላት እሷ በምን አጋጣሚ አንድ ዘመዴ ሰታኝ ነው አይ ቲንክ ነበረኝ ቤት። ዝም ብሎ እሱ በትንፋሽ ስላልክ ድምፅ የሚወጣ ነገር ነው። ኦፍኮርስ ዘሜ የወጣቴ ከድዬ ምናምን እንትን ነበረ። ከዛ ብቻ በቃ ይሄ በቃ ጣት ከጣት ጋር የተያያዘ ነገር ነው እንጂ ሳክስፎንም ምናምን ብዬ አይደለም እንትን እላለሁኝ። ከዛ ከቀበሌ ኪነት ቀበሌ 25 ነበረ የኛ አሁን ሸራተን የተሰራበት አካባቢ ማለት ነው። እዛ ነው ተወልጄ ያደግኩት። ከዛ ወደ ከፍተኛ ኪነት ከፍተኛ 14 የተወሰኑ ልጆች መተን ልክ በቃ እድገት እንደማግኘት ተመርጠን ከፍተኛ ኪነት ሄድን። ከፍተኛ ኪነት እየተጫወትን ጥሩ ከፍተኛ ኪነት ነበረ። በደንብ ኦልሞስት የተሟላ ሞደርን ባንድ ነገር ነበር። ጊታር አለ፣ ቤዝ አለ፣ ኪቦርድ አለ፣ ሳክስ አለ፣ ሳክስፎን ተጫዋቾችን ሌላም ነበር፣ ትራምፔት አለ። ኦልሞስት ጥሩ ባንድ ነበር። ከዛ እኔም ሲሄድ ለሙዚቃ መሳሪያ ተጫዋቾ እንጂ አይደለም ያልኩት። እዘፍናለሁ፣ ወዛወዛለሁ ከዛ ገባው በዛ እንትን ግን በቃ አሁን ሳክስፎኑ ሳይሆን የምንለማመድበት የሆነ የቀበሌ አዳራሽ አለ። እዛ እንትን ያለ ዝም ብዬ ብቻ አንድ ቀን አይ ቲንክ ሳክስፎኒስቱ ዘግይቶ ይሆን ሳይመጣ ቀርቶ ያው ማንም የሚቆጣጠር ሰው የለ አንስቼ ብቻ እሱ ሲገጠም ዝም ስል የሆነ ድምፅ ወጣልኝ። ዝም ብዬ ምናምን አስተማሪ ምናምን አልነበረ ግን ሳክስፎኒስት ነኝ ማለት አይደለም። ዝም ብዬ በእንትን ማለት ያው ሪድ የምንለው ነገር አለ አይደለ? ሪዱንም በስርዓቱ ማስቀመጤን ትዝ አይለኝም በሆስፒሱ ላይ እና ስለ የሆነ ድምፅ በቃ ከዛ እዛች ሪኮርደር ላይ ፍሉት ላይ ያስቀመጥኩበትን ጣቴን ላስቀምጥ ስል ሌላ እንትን ነው። ያቺ በጣታችን ልክ ነው ያላት እንትን። ሳክስፎን ደግሞ በጣም ብዙ በአራት ጣቶች የምትነካቸው ወደ 6-7 እንትን አሉ። በዚህም እንትን አሉ። በጣም ብዙ ኪዎች አሉ የምትላቸው። አልገባኝም ብቻ ዝም ብዬ የሆነ ነገር ትላልኩኝ። ከዛ ዝም ብሎ ትንሽ የሆነ አይዲያውን ከልጁ ወሰድኩኝ። ኋላ እሱ በሌለበት ዝም ብዬ እንትን ስል የሆነ ነገር ትላለ። ከዛ አልሴም ታይም ያሬድ ሙዚቃ ትምህርት ቤት ተመዘገቡ። ያሬድ ሙዚቃ ትምህርት ቤት ተመዘገብኩ። በጣም ከዛ አሁን እንትን እያልኩ ስመጣ ሳክስፎን ምን እንደሆነ እያወቅኩኝ መጣሁኝ። የተወሰኑ ነገሮች መጫወት ጀመርኩኝ። ዝም ብዬ በእንትኔ በቃ ድምፅ ማውጣት እቺ ሪኮርድ ላይ መጫወት ነገር እዛ ላይ ኢሚቴት እያደረኩኝ መጫወት ምናምን ስል የሆነ ብቻ ዜማ የሆነ ዘፈን ምናምን የሚመስል ነገር ወጣልኝ። በቃ ከዛ ያሬድ ሙዚቃ ትምህርት ቤት ሄድኩኝ፣ ተመዘገብኩ። እኔም አንድ ጓደኛዬም ነበር ሌላ የዛን ጊዜ እኔ ታምሬ ቸሬ ምናምን ነፍሱን ይማረውን ለማ የሚባል ልጅ ምናምን አካባቢ ነበር። ከኛ ቀድሞ ፋንታውን ሸዋን ቆጨው እዛ ነው የተማረው። እሱም አለ በከፍተኛ ኪነት እንትን ግን ገባን እዛ ተንተናልን፣ ተፈተነን ምናምን ኦሪየንቴሽኑ ምናምን 2 ወሩን አለፈ። ኦሪየንቴሽን የሚባለው 2 ወር እንትን የሚባል አለ። እሱን ካለፍክ ነው ትምህርት ቤቱ የሚቀበል። እሱ ውስጥ ብለን አለፍን። ከዛ መሳሪያ ምናምን ሲመረጥ በጣም ድርቅ አልኩኝ። ሌድዌስ ሳክስፎን ነው በቃ ሳክስፎን አያስተምርም ያሬድ ሙዚቃ ትምህርት ቤት፣ ክላሲካል ትምህርት ቤት ስለሆነ ሞር ክላሪኔት ነው። በቃ ድርቅ አልኩኝ። ያው ጣት ይታያል፣ ከንፈር ይታያል፣ ጥርስ አቀማመጡ ምናምን ይታያል ምናምን። እዛ ፈቀዱልኝ። እግዚአብሔር ይመስገን። ጥሩ አስተማሪ ያጋጠመኝ
ማን ነበር አስተማሪ? አቶ ማሞ ይባላሉ። የኛ የክላርኔት አስተማሪ አቶ ማሞ ማለት በጣም የታወቁ የክብር ዘበኛ ኦርኬስትራ ክላርኔቲስት። አሁን ክብር ዘበኛ ኦርኬስትራ ውስጥ በብዛት የምትሰማው ክላርኔት የተጫወቱ እሳቸው ናቸው። በጣም ጎበዝ ክላርኔት። አዎ በጣም የክላርኔት እንትን እሳቸው ናቸው። ግን በጣም ጎበዝ አስተማሪ ነው። ይሄ በቃ ወደ ሞደርኑ አሁን እኛ ወደ ለመድነው ይሄ ዘመናዊ ፖፕ እንትን አለ አይደል? አሁን የለመድነው ይሄ በአንድ ድምፅ ምናምን የእሱን አይነት እንትን በቃ እሳቸው በጣም በዛ ላይ በጣም ቀላል የሆኑ ማያስቸግሩ ስለ ይሄ የማይጫኑ አለ አይደለ? በቀላሉ እንትን የሚሉ በቀላሉ እንዲገባ የሚያሰንቱ አስተማሪዎች። እንግዲህ ያው ተፈጥሮዬም ያው ሙዚቀኛ እንደሆነ እንትን መሰለኝ። ቶሎ ቶሎ ብዙ ነገር ይገባኛል። ሶልፌጅም ሲሆን ምናምን በቃ ደስ ይለኛል። ሞር በቃ አሁን ሙዚቃ እንትን ላይ በደንብ ገባው። እሳቸው እንትን አሉኝ። ከዛ ክላርኔት እየተማርኩኝ በቃ ትምህርት ቤቱን ደግሞ የራሱ ኦርኬስትራ አለው ይሄ ፖፕ እንትን እሱ ውስጥ ለመግባት ጠየቅኩኝ። ከዛ ሳክስፎን የዛ ጊዜ ነው በደንብ ያገኘሁት የራሴ ሳክስፎን ከትምህርት ቤቱ እንትን አለ። እሱ ሲሰጥህም የአስተማሪ መጥቶ ነጋሽ ተክለሃንስ ምናምን ያዩሃል። ሳክስፎን መጫወት ይችላል አይችልም ምናምን። ከዛ እሱንም በጣም ነርቨስ ሆኜ ስለነበረ ሳክስፎኑን ሲባል ሲፈትኑኝ የሳክስፎኑን ማውስፒሱ ላይ ስታስቀምጥ ማስቀመጥ ያለብህ ቦታ አለ። በጣም ነርቨስ ስለነበርኩኝ ግን በትክክል እንኳን አላስቀመጥኩት። እሱን ካላስቀመጥክ ደግሞ እንትን አይልም፣ ድምፁም አይወጣም። ደንግጬ ስለነበር ብቻ አሻር ምናምን ሲሉኝ ብቻ የሆነ እንትን አወለጋግጄ አስቀምጬው ነበር። የሆነ ድምፅ ወጣ። ግን እነሱም በቃ ተቀበሉ፣ ሳክስፎን ሰጡኝ። ደስ አለኝ። ሳክስፎን አለኝ፣ ክላርኔት አለኝ። ከዛ አቶ ማሞ ጠየኳቸው እንዴት ነው ምናምን ስል በቃ ሳክስፎኒስት መሆን ትፈልጋለህ? አዎ መሆን ከፈለግ ማውጣት ያለብህ ድምፅ ይሄንን ነው፣ እንደዚህ ይሄ ለስለስ ያለው ቶን። አሁን ለምሳሌ መንገድ ላይ የምንሰማው ይሄ ፋንፋር ትልቅ እንትን የመንገድ ማርሽ ባንድ አለ አይደለ? እሱ ላይ ብዙ ኤነርጂ እንትን ይችላል። በቃ አንተ እንደዚህ የባንድ ሳክስፎኒስት መሆን የምትፈልግ ከሆነ እችን ነገር ማውጣት ያለብህ ቶን እችን እንደዚህ ለስለስ ያለ ነው ብለው እሳቸው ሲጫወቱት ሌላ ነው ቶናቸው። በቃ አዎ ለስለስ ያለ ነው ምናምን በቃ እሺ አልኩኝ። ያው ሳክስፎን ተቀበል ምናምን በቃ እንዲህ እያለ ብቻ ሳላስበው ገባው። ክላርኔቱን እማራለሁ። ትምህርት ቤት ኦርኬስትራ ውስጥ እጫወታለሁኝ። ያው በቃ በዛው ሳክስፎን እዚህ ላይ ትምህርት ቤት እያላችሁ የውጭ ሙዚቀኞችን የማግኘት እድሉ ነበር? ቪዲዮ ታያላችሁ? ትሰማው ነበር? ሳክስፎኒስቶች ማን ነበረ የምታየው? እንዳልኩ እኛ የምናየው ሞር የሀገር ውስጥ ሙዚቀኞች ነው። የውጭ ሙዚቀኞች ከየት አምጥተን እናያለን? ምንም የለም እድሉ። ብንሰማ አንዳንዴ ካሴት ምናምን አጋጥሞ እንሰማ እንችላለን እንጂ ከየት አምጥተን ከየትም አምጥተን ልንሰማ ምን እንትን አልችልም። እንዳልኩ እኚህ አስተማሪ የሰጡን እንትን አለ፣ የሰጡት ጋይደንስ አለ። ትንሽ የእሳቸውን ነው የምንከተለው እንጂ የውጭ ሙዚቀኞች የምናየው እኛ እዛ ሲመጡ ለክላሲካል ሙዚቀኞች ብዙ ጊዜ ይመጣሉ። ያው የሙዚቃ ትምህርት ቤት ኮንሰርት ያሳያሉ፣ ወርክሾፕ ይሰጣሉ። ጣሊያን ካልቸራል ኢንስቲትዩት ደግሞ እንደዚህ አይነት ነገር ይሰጣል። እነዛ አይነት ነገር ነው እንጂ አሁን እኛ በምንጫወተው አይነት እንትንም ብዙም አታገኝም። አሁን በጣም ጥሩ ነው። አሁን ያለ ተማሪዎች በጣም እንትነኞች ናቸው። በጣም ጥሩ አስተማሪዎች አሏቸው። እና ነው ከነግሩ ምናምን ከዛ በኋላ ደግሞ ነፈሌ ምናምን ነበሩ። ከነፈሌ በኋላ በቃ ጥሩ አስተማሪዎች አክሊሉ እዝራ ምናምን። አሁን እዝራ አክሊሉ ለምሳሌ የኔ ባች ነው አንድ ላይ አክሊሉ እና በቃ በጣም እንትኑ ይሄ ሁሉን ክላሲካል ብቻ ሳይሆን አሁን ጃዝም አለ ምንም አለ ምናምን ሁሉም ተማሪ የፈለገውን ማር ይችላል። ትንሽ አይ ቲንክ ከበፊት የተሻለ ፍሪደም በጣም በብዙ በጣም እድሉ ሰፊ ነው። እኛ እዛ ስንጫወት ፒያኖ ማይነር ስለሆነ ያው አስተማሪዎች ይቆጣጠራሉ እያንዳንዱን ተማሪ። ያው ፒያኖ ምናምን ታጥናን አንዳንድ ዘፈን ያምረንና ዘፈን ምናምን ብቻ አምሮን በፒያኖ ዘፈን ስንጫወት ከሰማ መጥቶ አስተማሪ ይቆጣል። በጣም ክላሲካል ብቻ ነው ክላሲካል ነው። ግን በኋላ ለቀቅ እያለ መጣ እና የውጭ ሙዚቀኞችን የማግኘት እንትናችን የለም እዛው የለም። እሺ ከተማ ውስጥ አሁን ለምሳሌ ቀድሞ የጀመሩ ባንዶች አሉ፣ ክቡር ዘበኛ አለ ምናምን። ላይቭ ሲጫወቱ ወይም ናይት ክለብ ሄዳችሁ የማየት እድል የላችሁ? ናይት ክለብ የማየት እድል የለንም። እኔ በህይወቴ ቀበሌ እኛ ከፍተኛ ኪነት ሆነን ከፍተኛ 5 ቀበሌ 18 የሚባል ነበር መርካቶ አካባቢ። እዛ ቀበሌ እንትን የሚሰራ የኛ ኪነት ደግሞ ጥሩ እንትን ስለነበረ ጥሩ ኪነት ግሩፕ ስለነበረ አይ ቲንክ ቲዮስታር ባንድ ይመስለኛል ከነ ሙሉ ቀን ጋር መጥቶ እዛ ቀበሌ አዳራሽ ውስጥ
ያይቲ የቀበሌ ቀመር ይሁን ምናምን በጣም ጎበዝ ሰውዬ ነበር። ከሙዚቀኞች ጋር ከትላልቅ ሙዚቀኞች ጋር ነበርና እነ ሙሉ ቀን ፐርፎርም ሲያደርጉት እዚህ ይለኛል። በተረፈ ናይት ክለብ እንትን ለማለት እድሜያችንም ገና ነው ምናምን ኦንሊ ቲንግ እንትን የምንለው ምንድነው አዲስ አልበም ምናምን ሲወጣ ያኔ ካሴት ነው። ከትምህርት ቤት ቀጥታ በእግራችን ወክ እያደረግን በፒያሳ በኩል ነው የምናልፈው። በመሐሙድ ምናምን ያለ ከራስ መኮንን ጀምሮ ብዙ ሙዚቃ ቤቶች አሉ፣ እነ ታንጎ አሉ፣ ሌሎች ሙዚቃ ቤቶችም አሉ። በቃ ቆመን እየሰማን ማነው ያወጡትን ሙዚቀኞች እየሰማን ምናምን በቃ እንትን። በተረፈ ከኛ ቤት የነበሩት እነ ዳላክ እነ ስቲል ሮሃም ዋሊያስ ምናምን በቃ እና ያው በተለይ አሁን እንትና ለምሳሌ ደስ ይል ነበር ያንን የጥላዬ ገብሬ እንትን በጣም ልስልስ ያለ ነው ምናምን በቃ ሰውነቷ ላይ ምናምን የነበረ እንትን ዳላክ ባንድ ራሱ ደስ ይለኛል በጣም ነበረ። ከዛ በፊት ያው የነጋሽ ጌታቸው እንትን አለ። የነጋሽ ጌታቸው እንትን ሌላ እንትን ነው በቃ ምንም የባንድ ያለ ባንድ እንትን የባንድ እንትን አይደለም። ትልቅ ኦርኬስትራ ነው በጣም ኤነርጄቲክ ነው ምናምን በቃ ነጋሽ ጌታቸው እስከ መጨረሻው እስከ ህይወታቸው ፍጻሜ ድረስ እኮ በቃ በኤነርጂ የተሞሉ ሳክስፎኒስት ናቸው። በቃ እሳቸውም ሆንኩ ቢያስመኝ ነው እሳቸው በጣም ፊያቶቸው ሲጫወቱ ብትን በቃ እንደሱ በቃ እነሱን እንሰማለን ምናምን በቃ ይሄ እንዳልኩ ሮሃም በል ዳህላክ ምናምን ዳህላክ በኋላ ፈረሰና ወደ ሯንተላሊት ይወስዳር ምናምን ዋሊያስ ሸበሌ ባንድ ብዙም እኛ ቀደም ብሎ የነበረ ነው። የኛ ጊዜ የነበረው ሞር የሮሃ ነበር። በቃ ሮሃዎች ደግሞ ኦልሬዲ ጊዜ በጣም ማአት አልበም ነበር የሚሰራው። በጣም እንመጣለን ሮሃ ባንድና ያሬድ ተፈራባ ብዙ ታሪክ ስላላችሁ እንመጣለን። ትምህርት ቤት ሆነ ከፋንታውን ሸዋቆጮ ጋር ማሄራን ባንድ እስኪ ስለ ማሄራን ባንድ ንገረኝ። ማን እንደነበረ ክራር የለቃኘውም ሪከርዲንግ የተሰራበት ጊዜ ነው። እስኪ ያንን ጊዜ በሪከርዲንግ የመጀመሪያችሁ ነው በገምነው እስኪ ያን ኤክስፔሪየንስ ንገረኝ። ባይ ዘ ዌይ አሁን አንተ ጥሩ አለ አይደል አንዳንድ የረሳሁትንም ነገር ያስታወስከኝ ነው። ላይክ አሁን የፋንታውን ሸዋቆጮውን ይሄ ማሄራን ባንድ ትምህርት ቤት ሆነን ነው እንትኑ መሰረቱ ያ የከፍተኛ ኪነት ውስጥ የነበርነው ልጆች ናቸው። እኔ ታምሬ ቸሬ ሳሚም ድራም ጫወታል። አዎ ዘየደ የሚባል ትራምፔቲስት ነበረ። ምን ቀረ ኪቦርድ ለማ ነበረ። አይ ቲንክ 6 ምናምን እና ይቅርታ ለማደመሰው ነው አይደል ለማ ደግሞ የሚባል ቆይቷል በህይወት አልፎ የለም። አሁን ጎበዝ ሙዚቀኛ ነበር እሱ። ከአንደኛም እስከ 4ኛ ዓመት አብሮን ነበር። የኛ ባች ነበር አንደኛ እየወጣ ነበር። በጣም ጎበዝ ሙዚቃ ቀናበረኝ ነበር። በጣም ጎበዝ ሙዚቀኛ ነበር እሱ ነበረ እና አብሮንም አሁን በአጋጣሚ ይሄ ግሩፕ እንዳለው ኦልሞስት ከኛ ኪነት ጋር የሚጫወት ነበር። አሁን የፋንታውን ሸዋቆጮዋል ክራሬን አልበልቃኘው ምናምን ሲሰራ ፋንታውን ሸዋቆጮው የከፍተኛችን ኪነት ዋና ድምፃዊ ነው። እሱን የሚወዱት ሙዚቃ ቤቶች አሉ ምናምን ደራሲ ምናምኖች አሉ። ስለዚህ ያንን ኦፈር ሲያገኝ ሙዚቃ እንዲሰራ ያው በእኛ ነው። እኔ በእውነት በዛ ጊዜ ያደንቀዋለሁ። በቃ ከሮሃ ባንድ ጋር መስራት ይችል ነበር፣ የፈለገው ባንድ ጋር መስራት ይችል ነበር። በቃ ይሄኛ ባንድ ጋር ነው መሰራት ያለበት ብሎ እሱን ሰራ ነው። እንግዲህ ጥሩ ነበር በዛ ጊዜ። ያው የገበያውንም አናውቀውም። ከፍተኛው አዳራሽ ውስጥ ማን የቀዳችሁ? ማን የቀዳው ራሱ አይ ቲንክ የሙዚቃ ቤቱ ባለቤት ነው። ያኔ እንደሱ ነው። ማን ሙዚቃ ሳውንድ ማን የሚባል ነገር የለም። ሁሉም የሙዚቃ ቤት ባለቤት የየራሱ ሳውንድ ማን አለው። ዛሷ ሜቢ ሳውንድም እኮ የሚለያየ አምባሰል ሲያወጣ ታንጎ ሲያወጣ ምናምን ሲያወጣ እኮ የሚለያየው ሳውንድ ኤሌክትሮኒክስ ሲያወጣ እኮ የየራሱ ሳውንድ የሚኖር ለዛ ሊሆን ይችላል። አንዳንዴ በአንድ ነው ኦፍኮርስ የራሱ ሳውንድ አለው ከራሱ ነው። እና አንድ የሬዲዮ ጣቢያ ጎበዝ ሰውዬ ነበር ሬዲዮ ጣቢያ የሚሰራ አቶ ማን የሚባል ነፍሱ ይማረውና አሁን በሕይወት የለም። እሱ በጣም ጎበዝ ነበር። ጎበዝ ነው ሪከርድ ሲያደርግ ሬዲዮ ጣቢያ ነው የሚሰራው። ግን ብዙ ሙዚቃ ቤቶች ፈልጉት ነበር። ግን በተረፈ ሁሉ ሙዚቃ ቤት ኤሌክትራ ብትል ተሾመ በሙዚቃቱ ባለቤት ነው። ብዙ ነገር ይቀርጻል እሱ። ታንጎ ብትል ራሱ አሊ ታንጎና አንዱ ዘመዱ ነበር እሱም ይቀርጻል። አምባሰል ብትል ራሱ ቃድዋሪ ነው የሚቀርጸው። እንትናም ማነው ብትል ኢትዮ ሙዚቃ ቤት ያስራት እሱም ይቀርጻል። አንድ ደግሞ አንድ አህመን ማነው ጭቅሳ ነው የሆነ አንድ ከድር ጭቅሳ እሱም ነበር። እሱ ሙዚቃ ቤት ባለቤት አለ። ግን በቃ ሳውንድ ይቀርጻል። እና ከሌ ምናምን ብትለው የለም። እንደዚህ ያው በልምድ እንትን የነበሩ እና የፋንታውን ይመስለኛል
ፀሐዬ ይባላል የሙዚቃ ቤት ባለቤት የነበረው አሁን እዚሁ ምናምን ነው መሰለኝ እሱ ነው የቀረጸው። እና ፋንታሁን ቋንቋ አልበም የመጀመሪያችን ነው። ሞር ኦፍ የለማ ደማሙ እንትን ሆኖ ሁላችንም የተረባረብንበት የሙዚቃ ቅንብር ነው ምናምን። ጥሩ ሆነ፣ ጥሩ ነበር በእውነት። ተቀርቶ ወጥቶ ስትሰማው ምን ተሰማ? የመጀመሪያ ሪከርዲንግ ነው። ያሬድ ተፈራ የሚባል ሰው ተቀርቷል፣ በካሴት አለ። እንደ ግሩፕ ነው እንግዲህ ምልህን አሁን ያዛን ጊዜ ጉርምስናው ምናምን ስለነበር ብዙም እንትን አለ። በቃ ተቀረጸ ደስ አለ ምናምን እንደ ኪነት ምናምን በቃ ወደሚቀጥለው እንትን ነው እንጂ ይህን ያህልም እንትን ብለን ያን ያህል ደስታውንም እንትኑንም ዝም ብሎ በቃ ተቀረጸ ምናምን ገንዘብም የምናምን ጉዳይ አይደለም። በቃ እንኳን እኛ አይደለም ፋንታሁን ሻንቆጮ ራሱ ገንዘብም የተጠቀመ አይመስለኝም። እሱ ምንም ዝም ብሎ ነው አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንውለው ምናምን በቃ ዝም ብሎ እሱ መቀረጹ ነበር ዋናው እንትን እና እንደዛ ሆኖ ነው ይሄ ፋንታሁን ሻንቆጮ የተቀረጸ። በቃ ከዛ እኔም ትምህርት ቤት እያለው አሁን ያንን እየቀረስኩኝ አስታውሳለሁ። አንድ ኃይለማርያም የሚባል ልጅ ነበር፣ ድራመር ነው እሱ ኢሴ ባንድ የሚባል ኢሴ ባንድ ይሰራል። ከዛ በቃ አንዳንዴ እየጠራኝ ከእነሱ ጋር እሰራለሁኝ። እኔም ኢሴ ባንድ ምናልባት ታሪኩን ሰምተህ እንደሆነ እዛው ኢሴ ውስጥ የተሟላ መሳሪያ ያለበት ነው ምናምን። ብዙ ጊዜ ፓርቲ ይደረጋል ወይ የሆነ አምባሳደር ቤት የሆነ አንድ የኢሴ ኦፊሻል ውስጥ ምናምን ይደረጋል ምናምን፣ ሄደን እንጫወታለን። በቃ ደስ ይላል። እንደሱ እንሰራ ነበር። ከዳዲሞስ ባንድ በፊት ገና ግራጁዌት አላደረኩም። ትምህርት ቤት ሆነ እዛም እየተጫወትኩኝ ምናምን እንግዲህ ዛት ሚንስ ይሄ ባንድ ማሂራም ባንድ አለ እዚህ ካለ እኔ እዛው እጫወታለሁኝ። ኪነቱ እንኳን እየቀረ ነበር የዛን ጊዜ። ብሔራዊ ቲያትር ትሄድ ነበር? ብሔራዊ ቲያትር በኋላ ነው። ብሔራዊ ቲያትር የመጨረሻ ዓመት ግራጁዌት ልናደርግ ስንል የተወሰኑ ልጆችን እንደ እንትን ጨመሩ ብሔራዊ ቲያትር ውስጥ። ግን እንትን አላለም። በኋላ ሲያዩን እነሱም ለመቅጠር እኔን፣ ታምሬን፣ ቸሬን ማነው ስሙን ሰለሞን አባተ አሁን ቬጋስ ያለው እሱን በጣም ብቻ የተወሰኑ ልጆች እንትን አለን እና አክሊሉ ምናምን ደግሞ አክሊሉም ነበር ማሂራን ውስጥ። አክሊሉ ደግሞ አይ ቲንክ እንትን ስኮላር አግኝቶ ራሽያ ምናምን ሄደ። እኔ አልሞላም አልኩ ስኮላሩንም በቃ እዛው እንትን አልኩኝ፣ በዛው ቀጠልኩኝ እኔ በቃ ትንሽ እንትን የመበታትን ነገር ነበር። ግን ሌሎቹም ሄደው ሲመጡ የማሂራን ምናምን የሚለው ቀርቶ ወደ ሜሪላንድ ተቀየረ። እኔ አሁን እንዳልኩ እዛ ኢሴ ባንድ ውስጥ ነበርኩኝ። ከዛ ከኢሴ ባንድ ምናምን እንትን እያልኩኝ ግራጁዌት አደረግኩኝ ምናምን። ልክ የግራጁዌሽን ዕለት ማታ ያለቀ በቃ የዛለት ወይ በማግስቱ አይ ቲንክ ይህ ኃይለማርያም ምልህ ልጅ በጣም ባለውለታዬ ነው በእውነት ይወደኛል ምናምን። እሱ ደግሞ የዳዲሞስ ባንድ ድራመር የነገድብ ጓደኛ ነው፣ የነብሩ ጓደኛ ነው ምናምን። ከዛ ወስድና እነሱ ጋር ዋናው ጋር ትጀምራለህ እንሄዳለን። ኧረ እባክህ እንሂድ ግድ የለህም ምናምን አለኝ። እሱ ነው ወስዶ ብሉ ናይል ነበር የሚሰራው ያኔ። ብሉ ናይል ማለት አሁን ስቴዲየም ያለው ቤትዛታ ሆስፒታል እሱ ሆቴል ነበረ። እዛ ይሰራ ነበረ ዳዲሞስ ባንድ ኤክስ ከ11 ምናምን ነገር በጊዜ እንትን የሚል ነው። አንዳንዴም ሌት ናይት ይሰራ ነበር። ያኔ ከርፊው ስለነበረ እዛ ወስዶ አስተዋወቀኝ። እነሱ ጋር መስራት ጀመርኩ። ገባሁኝ። ከዛ በኋላ ዳዲሞስ ገባሁ። ዳዲሞስ ባንድ የነ ተሾመ መጀመሪያ ማወቅ መታወቅ በጣም በቃ ሁሉ በቲቪ ስነ ብጻትና በዛወርቅ ይቀበላሉ። እናንተ ሸሚዛችሁን አድርጋችሁ ፀሐዬ ማለት ያሰራ ሙዚቀኛ አለ። ጥላሁን ሰርተዋል ሁሉ እኮ እንትን ውስጥ ጥላሁን ሰርተዋል፣ ታምራ ሞላ ሰርተዋል፣ ብዙ ሪከርዲንግ አለ። ሪከርዲንግ የቴሌቪዥን ነው ምን የቴሌቪዥን ብዙ አልበም አልሰራችሁም በዳዲሞስ ባንድ? አልሰራንም። ለምን? እኔ እንጃ። ብዙ ጊዜ ያው የዘፋኞች አልበም ላይ የሰሩትን ዘፈን ነበር የምንሰራው ለክለብ የሚሆን ነገር ማለት ነው እንጂ የመስራት እንትን አልነበረም። እኔም ያኔ ጊዜ ከዳዲሞስ ጋር የሰራው እኮ ኦልሬዲ ከዳዲሞስ እየወጣው ለብቻዬ ብዙ ሪኮርዲንጎች ሰራ ነበር እንደ ሳክስፎኒስት። አሞራ ምናምን የሚባለው ነገር በቃ እንደሱ ሰራ ነበር። እንደሱ ስለነበረ ብዙ አልሰራንም እና ይሄ አሁን ያልኩ ሁሉ ዘፋኝ ነበር። ግን ይሄ የሆነ የት ነው? ዳዲሞስ ራስ ሆቴል ነው። ዳዲሞስ ከዛ ትንሽ ጊዜ ከሰራ በኋላ
ከብሉ ናይል ሆቴል ወደ ራስ ሆቴል ገባ። ራስ ሆቴል ለምኜ ክለብ ስራ ነው። በቃ በሳምንቱ አርብና ቅዳሜ ሌሊቱ ሙሉ የሚዘፈንበት አለ እንደ ጊዮን፣ ሸበሌ፣ ሂልተን በቃ እና ራስ ሆቴል ምናምን ገባ። እዛን ጊዜ በቃ ያው ሌሊቱ ሙሉ ነው። ማታ 5 ሰዓት ተጀምሮ እስከ ሌሊቱ 11 ሰዓት ነው የሚሰራው። በእናንተ ከርፊው ነበረ። ግን ከርፊው ፓስ ሁሉ አለን። ከፈለግን መታወቂያ ምናምን ይወጣልና ወደ ቤት ስንሄድ እንትን ለማለት ከፈለግን ምናምን ግን ያው እዛው ነው ዞሮ 11 ሰዓት ስለሚሆን አያስፈልግም። እሱም እዛው ይነጋል። ከዛ ወደ ቤት ነው የምንሄደው እና ራስ ሆቴል ገባ ዳኒ ሙስባን እና ዳኒ ሙስባን ሲገባ ያው እንዳልኩ ከብዙ ዘፋኞች ጋር ሰጠናል። እኔ ብሩክ ነበር ባንድ ሊደሩና ቤዚስቱ፣ ድራመር ገድብ አልፍሬድ ነበር። በኋላ ዮሴፍ ቦልዴም ነበር፣ ሳሚም ነበር። ሳሚ ፒክቸር የዳኒ ሙስን ፒክቸር ሳይ ሳሚን አየዋለሁ። ሪከርዲንግ በቲቪ ላይ ያለው ላይ ግን ሳሚ የለም። ሌላ ነው። ለምንድን ነው? ይቀያየራል። ሳሚ ወይ ወደ ከሀገር ወጣ ወይም ሌላ ባንድ ኢትዮስታር ጀመረ። እንደዛ መሰለኝ እንጂ ሳሚ ነበረ፣ ዮሴፍ ቦልዴ ነበር። እሱም አሁን የለም በህይወት። ጊታሪስት ብርሃኔ የሚባል በጣም ኃይለኛ ጊታሪስት ነበር። ብርሃኔ ሞቼ ይባል። ኪቦርድ በስመ አብ ስሙ ጠፋኝ። አንድ ሌላ ልጅ ነበረ። በኋላ እንትና ነበር ሙሉጌታ አይነ ስውር አሁን ለንደን ያለው እሱ ነበር። ሌላ ጊታሪስት ደግሞ የዓለም ሰገድ የቤዚስቱ ወንድም የዓለም ሰገድ ወንድም ጊታሪስት ነው። መሰረት ይባላል፣ መሰረት አብ ይባላል። እሱ ነበር። ያው ሳክስፎን አንድ ሳክስፎን ነበር የነበረው እሱ ነበር። በቃ ዘፋኝ ብዙ ነበር። በቃ ብዙ ዘፋኝ በጣም ዘፋኝ ይቀያየራል በየጊዜው ምናምን ከትልቅ እስከ ትንሽ ብዙ ዘፋኝ ሰርቷል። በጣም የሚገርም ነው። እስኪ ቸርስ ራስ በልና ቦሬ ብቻ እንዳልይዝ እንግዲህ አሁን ወደ ዋናው ልንመጣ ነው። ብዙ አይ ነው ከዛም በፊት ብዙ ሪከርዲንጎች ሰርተሃል ሮሃም ሳትገባ በፊት። ግን ደግሞ በጣም የሚገራርሙ ሪከርዲንጎች የሰራህበት እንደውም የያሬድ ኢራ የሚባልበት ሁላ ዘመን የነበረበት ያሬድ የነገሰበት ሰምተዋል ይባላል። አልበም ላይ እንትና የያሬድ ናቸው ሰምተዋል የሚባልበት ጊዜ አለ። ስለሱ እናወራለን፣ ዲቴል እንድናወራ ነው ፈልገው። ሮሃ ባንድ የመሄድ የመግባት ቻንሱ እንዴት መጣ? እንዴት አገኘ? ሮሃ ባንድ ዳኒሞስ የሰራው እንዳልኩ ብዙ ሪኮርዲንጎች እሰራለሁ በግሌ እየወጣሁኝ ስሰራ እነ ፍቃዱ ዋሪ ምናምን ሌሎች ሙዚቃ ቤቶች ጋር በጣም እንትን ብለናል እና በመለሰ አማካኝነት ብዙ እንሰራለን። ይሄን ያኔ ሮሃ ባንድ ከመግባቴ በፊት የነበሩትን ነገሮች እንሰራለን። ሮሃ ሌላ እንትን ስለሆነ ምልህ እኔ እነሱንም ለመመኘትም ምናምን በቃ የራሴ እንትን አሞራዬን እንሰራለሁ ምናምን እንጂ ምንም እንትኑም አልነበረኝ። ግን በአጋጣሚ አይ ቲንክ አንደኛው ሳክስፎኒስት ፍቃደ ለመልቀቅ ሀሳብ ነበረው መሰለኝ ሮሃ በራሱ እንግዲህ እንትን እንደዛ ሲሆን በዛ ጊዜ ከኔ በፊት ሮሃን ጆይን ያደረጉ እኛ ጋር ድምፅ የነበረ ንጉሴ ቦጋለ እሱ ነበረ። እሱ ቀድሞ ወደ ሮሃ ሄደ ሱዳንኛ ምናምን ስለሚዘፍን እሱ ወደዛ እንትን አለ። ዳዊት መለሰም እንታወቃለን፣ ግን ዳዊት መለሰም ኦልሬዲ ይሰራ ነበር እንትን ሮሃ ከዛ በእነሱ አማካኝነት ማንተዋወቅኩ። ለምሳሌ ይድነቃቸው አሁን የጥላዬ ገብሬ ወንድም እዚህ ነው ያለው። እሱንም ተዋወቅን፣ ጓደኛሞች ሆነን። አሁን ያው ስለ ሳክስፎን ሲነሳ የእነሱ ምንት ይኖራል ምናምን ብቻ ከሮሃ ባንድም ስለ እኔም ያው የሚሰሙት ነገር ይኖራል እና አንደኛው ትልቁ አጋጣሚ ከሮሃ ባንድ ጋር ሰራ አጋጣሚ ምንድን ነው ይሄ አሞራ እየሰራን ከአበበ መለሰ ጋር ምናምን የጥላሁን ገሰሰ ሪኮርዲንግ መጣ። የጥላሁን ገሰሰ የ13 ወር ጸጋ ሲመጣ ፍቃዱ ዋሪ ቅንብሩን ምኑንም ለማስተካከል በዋናነት ሻለቃ መላኩ የጥላሁን ይሄ አስፈልጌ ምናምን አረጃ አደረገው ማለት ነው ኮምፒውተሮች እሱ ከዛ እኔና አበበ መለሰ ምናምን አብረን ሆነን ቅንብሩን እንድንሰራ ሞር ግን ሻለቃ መላኩ እንትን እንዲል በቃ ከዛስ ያሬድ አንተ ከሮሃን ጋር ትሰራለህ፣ እኔ የፈለገ ነገር ይሁን ያሬድ መኖር አለበት ሪኮርዲንግ ላይ ብሎ አሳመናቸው። እንደ ጆቫኒ እነሱም ምንም እንትን አላሉ። ኦኬ ምናምን አሉ።
የመጀመሪያ ከሮሃ ባንድ ጋር የተገናኙበት ስራ ያ ነው። በቃ 13 ወር ጸጋ ነው። 13 ወር ጸጋ እንግዲህ ለእኔ የሆነ እንትን የከፈተልኝ ይመስለኛል። በጣም ሰራው 13 ወር ጸጋ የተሰራው እንትን ነው ጊዮን ነው። ጊዮን ውስጥ ነበር ሮሃ ባንድ እንትን የሚለው እኔ ሮሃ ባንድን ጊዮን ምናምን እንትን ምለው ሮሃን ከዛ በፊት ከፍተኛችን ኪነት እንግዲህ በጣም ወደኋላ ስንት ዓመት መሰለ ቆይቷል እኮ ኪነት ሆነን የከፍተኛ ኪነት ፍቃደ ሳክስፎኒስቱ መሳሪያ ምናምን እያስመጣ ይሸጥ ነበር። ኪቦርድ ምናምን ያስመጡ ነበር። እሱን ለከፍተኛችን ኪነት ሊገዛ ኪቦርድ እንትን አንድ ክሩመር የሚባል ኪቦርድ ነበር። እሱ ለመግዛት እሱ ስለሆነ የሚያስመጣው እሱ ከተስማማን በኋላ ምን አይነት ኪቦርድ እንደሆነንም ስለማናቅ እኔና አንድ ልጅ ሄዳችሁ እሱ ያሳያችሁ ምናምን ተብለን ፍቃደ ኑ ብሎ ሮሃ ባንድ ሚያ ኪቦርድ ስለነበረው ሬሄርስ ሲያደርጉ ዳዊት ይፍሩ ያን የተጫወተ ይሄ ነው ብሎ ሲያስረዳን ነው በቃ እኔ የማውቀው እንጂ ከዛ እንትን ብለን ያው እጃችን አጣምረን ሰምተን የወጣ ነው። በቃ ኪቦርድ በጣም አሪፍ ነው ምናምን ይሄ እንደዚህ ያሳየን ዳዊት ነገረ ስለ ኪቦርዱ። ከዛ ወጣን። በዛ ነው እኔ የማውቃቸው እንጂ ምንም ያን ያህልም በምንም አንገናኝም። ከዛ አሁን እንዳልኩ የ13 ወር ጸጋ በቃ የሆነ ነገር ከፈተ ማለት ነው። በሚገርም ዘፋኝ በሚገርም ስራ በጣም የሚገርም ባንድ ጋር ገባ። በጣም በሱ ገባው። ከዛ እንዳልኩስ ፍቃደም ሮሃ መልቀቂያው ጊዜ እንትን ብሎ ነበር። ከዛ ይነቃቸውም ጋር አወራን። በቃ ምንም ችግር በቃ እሺ ያልኩኝ። ይሄ የማይታለፍ አጋጣሚ ነው። ሁሌ የምለው ነገር አለ ከሆነ ከኢትዮጵያ ውስጥ ዝም ብለህ አንድ የሆነ ትልቅ ክለብ ውስጥ ተጫውተህ ወደ እንግሊዝ ፕሪሚየር ሊግ ግባ ለእኔ እንደዛም ነው ለሁላችንም። ሁለቴም አላሰብኩኝ እንጂ እኔ ዳኒሞስ ባንድ ውስጥም በጣም አብረን ስለሰራን ኦልሞስት እንደ ሼር ሆልደር የሚባል ነገር አለ አይደለ? እንትን ነበር። ምክንያቱም ያ መሳሪያ በሙሉ አቶ አብሴሎም የሰጠን ስለነበር የዳኒሞስ መሳሪያ መክፈል ስለነበረብን የተወሰንን ሰዎች ከደሞዛችን ላይ የቆረጥን ከፍለናል ኦልሞስት ለአቶ አብሴሎም መሳሪያውን የራሳችን ለማድረግ እና እኔ አንዱ እንትን ነኝ። ግን ምንም እሱ ሁሉ ትዝ አላለኝም። እኔ ራሴ በቃ ሮሃ ሲባል በቃ ሁለቴ አላሰብኩኝ። በቃ እንዴ ነው በጣም ይቅርታ መግባት አለብኝ አልኩኝ። ሮሃን ጋር ተቀጣን። ሮሃ ተገናኘ። አሁን በውጭ የምታውቀው ሮሃ አለ። የእድሜም ታላላቆች ናቸው። ብዙም ስራ ሰርተዋል። እንዳልከው ፕሪሚየር ሊግ አርሰናል ነው የገባኸው ወይ ማንቸስተር ነው የሄድከው? የሆነ ክለብ ብቻ አሪፍ ክለብ ነው የሄድከውና ውጭ የምትሰማውና ገብተህ ስታያቸው እንዴት ነው? አሁን ሙዚቃ ፍሬንድሽፕ አለው፣ ማውራት አለብህ። ይሄ የምታወራው ዲያሎግ ነው ሙዚቃ ላይ ገብተህ የምታወራውና እንዴት ነው? አልከበደህም ከነሱ ጋር እንደ ሲንክ ለማድረግ? በስራ አይደለም በጸባይ ላይ ስለ ሮሃ አሁን ውጭ ሆነ የምንሰማው ነገር አለ። እንኳን ልታናገራቸው እንኳን አብረሃቸው ስር በጣም እንዲህ ለማየትም ያስፈራው አይነት ነገር አይነትም አለ ውጭ። እኔ ያው እነሱ ያው እንድጀምር እንደተስማሙና ና ኤው ምናምን ተባልኩ። ባንዱን አላ ኤው ስለ እኔ እንትን ለመገምገም ምናምን አይደለም። በቃ ምን እንደሚመስል አትሞስፌሩ ሮሃ የዛን ጊዜ የሚሰራው ሂልተን ነው። ከዛ ዳኒሞስ በምሰራበት ቀን ሄድኩኝና ቁጭ ብዬ ከነቃቸው ጋር ምን እንደሚሰሩ ምናምን በቃ ይህ ብለውኝ ስለነበረ ቁጭ ብዬ አይቼ ምናምን በቃ ደስ ብሎኝ ሄድኩኝ። በዛ ደረጃ ነው። ከዛ ጀምር በተባልኩበት ቀን ስጀምር ያው ራሴንም አዘጋጅቻለሁ የሆነ ነገር እንትን ግን አዝዶን ስራዬን ከሰራሁኝ ምን እንትን የለም። እነሱም ያንን ተማምነው ነው እንግዲህ እንትን ያሉኝ። ገባው ያው የሚሰሩትን ነገሮች እንትን አሉኝ። ከኔ ጋር አብሮ ነፍሱን ይማረውና ዮናስ ነበር አብረን እንትን ያልነው። በቃ ገባው እነሱም ደስ ብሏቸው የሆነት ነው። በቃ ጥሩ ሞራል ሆነ ለእኔም። እኔም ሳለ ያው እድሜም ጥሩ ነው ቅዱስናም ስላለ ምንም ሳልፈራ የፈለጉትን ነው የምጫወተው የፈለጉትን ስለ ከባንዱ ጋር በደንብ እንትን ብዬ በደንብ በቃ ሶሎ ነገር ቢኖርም ምናምን ቢኖርም በደንብ የሮሃን ነገር በደንብ አድርጌ ሰምቼ ነው የመጣሁትኝም ምንም አልተቸገርኩም ማለት እችላለሁ። ምክንያቱም ይሰጠኝ እሰራለሁ። ከዛ ሪሄርሳል ሲባል አለ ሮሃ ሪሄርሳል በሳምንት አለ እዛው ከምናጠናበት ክፍል አለ ሂልተን ሰጠን። ከዛ ሪኮርዲንጉም አለ እዛው ነው የሚደረገው። እዛው ነው አለ ሪኮርድ የምናጠናበት ክፍል ውስጥ ነው ሪኮርድ የሚደረገው። ከዛ ደሞዙም ጥሩ ነው፣ ሂልተን ነው።
ደረጃውም ከፍ ያለ ነው። ሰርጉም አለ። በጣም ብዙ ቁርስ፣ ምሳ፣ እራት ሁሉ የሚሰራበት ጊዜ ነበር። ሰርግ፣ ግራጁዌሽን አለ፣ ሪኮርዲንግ አለ። ከዛ በቃ ይሄ ነው ችግር የለም። በደስታ ደስ ይላል። የምትነግረኝ ነገር ደስ ይላል። ወደኋላ እየመለሰ ነው እና ሴታፑን ማወቅ እፈልጋለሁ። አሁን ሪከርዲንግ ስታደርጉ አሁን አንድ ዘፈን መጣ፣ 13 ወር ጸጋ መጣ። መጀመሪያ በካሴት ተቀርቶ ይመጣል። እንዴት ነው ክሬት የሚደረገው? እንደዚህ እናድርገው የሚለውን ማን ነው ሊድ የሚያደርገው? ብዙ ኃላፊነት ያለበት ሰው ማን ነው? ሮሃ ባንድ ውስጥ ብዙ ኃላፊነት ያለበት ዳዊት ምክንያቱም ብዙውን ነገር እሱ ነው እንትን የሚለው። በዛ ላይ ደስ የሚልህ ሮሃ ንግግር እኮ የለም። በቃ እከሌ እንደዚህ አድርገው በዚህ ጋር ምናምን ይሄን እንትን የለም። እኔ ሰምቼ አላውቅም። የእውነት ነው የምልህ። ዘፋኙ ይዘፍናል። ዘፋኙ ዘፈነ፣ በቃ የሆነ አይዲያዎች ምናምን ትሰማለህ። የሆነ ሃርመኒ ምናምን ኮርዱ ምናምን ዳዊት ስላለ ያንን መሰረት አድርጎ ጆቫኒ ሲጫወት ትሰማለህ። እሱም የራሱን ነገር ሲጫወት ስላለ ሰላምም እንደዚህ ምናምን። ከዛ በቃ ዳዊት እየሰራ ኢንትሮ የሆነ ነገር የሚመስል ነገር ትሰማለህ። ከዛ ካቻፕ ማድረግ አለብህ። ከዛ አንተም የራስህ ነገር ካለ ትጨምራለህ ምናምን። በቃ እንደዚህ ነው ቢልድ የሚደረገው አንድ ዘፈን ቃሬንጅ ሲደረግ። ሞር እንዳልኩ በቃ የዳዊት ፍሮንትን ነው። ከዛ እኔ ስገባ ግን ኦፍኮርስ ራሴም ብዙ ኢንትሮዎችም ይሁን ምናምን ሳልፈራ አበረክታለሁ። ይቀበሉኛል ወይ ዳዊት ብዙ ጊዜ ሊሻል ስለሚችል የዳዊት ይሆናል። አልበዚያ እኔም ይሁን ሰንበዲ በቃ ጆቫኒም ቢሆን በቤዚታሩ ሰላምም ቢሆን እንደዛ ይሄ ቢሆን በቃ ሲሉ ይሄን አድርገው እዚህ ጋር ምናምን የሚባልም ነገር የለም። እንዳልኩ ሲጫወት በቃ ሳትነጋገር ወደ ተሻለው እንትን ትሄዳለህ። በቃ ትይዛለህ። እንደዛ ነው። ይሄ የሪኮርዲንግ እንትን የጥናት ግን ይሄውን ዘፈን ክለብ ስናጠና ግን በቃ አሁን ዳኒሞስ ትንሽ ወደኋላ ልሂድልህና ዳኒሞስ ለምሳሌ ዘፈን ስናጠና እንግሊዘኛ ምናምን ካሴት ይመጣል። ማጥኛ ቴፕ አለን። በቃ ዘፋኙ ከመምጣቱ በፊት በፈለግ ሰዓት ያ ክለብ ውስጥ ስለሆነ ማንም እንትን የሚገባብህ የለም። ካሴቱን ከፍትና በቃ ፎርዋርድ እያደረኩኝ ያቺ የራሴን ፓርት ማውጣት ነው። ኢንስትሩመንታል ይሁን የሆነ ከሌብ ዘፈን ይሁን አማርኛም ይሁን እንግሊዘኛ ከዛ ፎርዋርድ እያደረክ ትላለህ። ከዛ ከካሴቱ ጋር ብለህ ትላለህ። ይሄ ነው እንትምትለው። ሮሃ ባንድም ቢሆን እንደዛው ያው የውጭ ዘፈን ወይ ሰው ዘፈን ስትል እንደዛ አድርገህ ነው የምትለው። በአንድ ሳምንት አልበም ትጨርሱ ነበር ሮሃ ባንድ? በአንድ ሳምንት በጣም ሄደ ከተባለ 10 ቀን 15 ቀን። አሁን እንግዲህ እያየሁ ነው። ይህን ከዚህ ትውልድ ጋር እንዲገናኝ ስለፈለኩ ነው። በሙዚቃ ችሎታ ረገድ እንደውም የተሻለ ሙዚቀኛ አለ ዘንድሮ፣ በደንብ የሰለጠነ ጎበዝ፣ የሚያስደናንቁ ልጆች አሉ። ግን የስራ ዲሲፕሊን እና ስራ ቶሎ ቶሎ የማውጣት ዲሲፕሊን በእናንተ ዘመን ነበር። ምንድን ነው አሁን ከዚህ ዘመን ጋር እያይዘ አሁንና ያኔ ምንድን ነው የያዘን? ቴክኖሎጂው አለ። ያኔ አናሎግ ነው የምትቀዱት። አንዴ ከተበላሸ ይደገማል። አሁን እንደፈለክ መቅዳት ትችላለህ በፈለግከው ሰዓት። ምንድን ነው ይሄኛው ትውልድና የኛው ትውልድ ጋር የተፈጠረው መተላለፍና ብዙ ስራ ያልወጣበት የባንድ ስራ ምን ይመስላል? እኔ ልክ ነህ። እኔም ራሴ አንዳንዴ ግራ ይገባኛል። አሁን እንዳልከው አንድ አልበም ያኔ 10-11 ዘፈን ነው። ሁልጊዜ ጠዋት ይቀረጻል፣ ከሰዓት ጠዋት ይጠናል፣ ከሰዓት ይቀረጻል ምናምን፣ ወይ አንድ ሳምንት ተቀርጾ በካስ ተጠንቶ አሬንጅ ተደርጎ ያልቅና የሚቀጥለው ሳምንት ላይ ይቀረጻል። እንደዛ ነው እንትን የሚለው ዘፋኙና ዜማ ደራሲው ግጥም ደራሲው ከዛ በፊት የሚያሳልፉት ጊዜ አለ። ዜማውን ለመጨረስ ግጥሙን ለመጨረስ የሚያብላሉት ጊዜ አለ ምናምን። እሱ አልቆ ነው የሚመጣው። ከዛ ያው አንዳንድ የሚስተካከል ነገር ካለ ዜማ ውስጥም እዛም የሚስተካከል ነገር አለ በአንዱ ጋር ሲመጣ። ግን እኔም ራሴ እውነት ግራ ይገባኛል። ያኔ በአንድ ሳምንት ወይ በ15 ቀን ውስጥ አንድ አልበም የሚያልቅበት ጊዜ ነበረ። ያውም እንዳልከው የተሳሳትን ነው፣ አናሎግ ነው ምናምን ነው። በኋላ ትንሽ ይሄ በቻናል 8 ቻናል እንትንም መጥቶ ነበር ሮሃ ባንድ ወደ መጨረሻው አካባቢ። ብዙ እንትን አይደለም ስቲል በዛ ሴም እንትን ነበር የምንሰራው። እንትን ጊዜውን በዛው ጊዜው ነበር የምንጨርሰው። ግን ለምን እላለሁ እኔ ራሴ ግን እኔ አንዳንድ ይሄ ዲጂታሉ ነገር በጣም ብዙ እድል ሲሰጥህ መጠቀሙን አላወክበትም። ዛትስ ዋይ እንትን የሚለው በቃ በጣም ፐርፌክሽን በዛ። ይሄ አኮስቲክ ነገሩ ይሄ የሚጥመው ነገሩ ወደ ሌላ በቃ በጣም ክሪስፒ ነገር እያንዳንዱ ፈልፍለ መስማት እያንዳንዱ እሱ ነው።
ምናምን እኔ በጣም ግራ ይገባኛል። እቺ ያኔ የምሰራው ነገር 3/4 ተብለህ ትገባለህ፣ ላጥ አድርገህ ትላለህ፣ ከተሳሳተ እንደገና እንትን ትላለህ። አሁን አንዳንዴ የተሰማ እንደሆነ የድሮ ሪኮርዲንግ በተለይ ወደ መጨረሻ ከሆነ የሆነች ነገር ልትሰማ ትችላለህ። ግን አንዳንዴ በቃ ዝም ብለህ የምታልፈው ነገር አለ። ተቀርጾ ሊሆን ይችላል እኮ ያ ዘፈን። አንዳንዴ እኮ አንድ ዘፈን ያው ዞሮ ዞሮ 2-3 መቀረጹ አይቀርም ግን የተሻለውን ይወስዳል ሙዚቃ ቤቶች ደግሞ ቀላል ጆሮ ያላቸው እንዳይመስል እውነት ነው። እኔ ፍቃዱ ዋሪ ያላቸው እንትን እኮ ከባድ ነገር እኮ ነው። በቃ ፍቃዱ ዋሪ ታንጎ ተሾመ ኤሌክትራ ምናምን ያላቸው በጣም ሰው ምን እንደሚፈልግ ምን መሆን እንዳለበት ማን ምን በቃ መስራት እንዳለበት በጣም የሚያውቅ ጆሮ ነበር የነበራቸው እና ዘፋኙም እኔ አሁን ያኔም የነበረው ዘፋኝ አሁን አለ እኮ ነዋይ ብትላለህ ፀሐዬ ብትላለህ አረጋኝ አለ በቃ ምን ሁሉም አሉ። ግን ምንድነው እኔ ራሴ ግራ ይገባኛል። ለእውነት ነው ማለት እኔ እንደዚህ አይነት መልስ ነገር ለመስጠት ይለኛል። ግን ራሱ ዲጂታል ነገር መሆኑ እንትን አለ እንዴ በቃ አበላሸው እንዴ ነገሩ ላለ የጊዜን በተመለከተ ጥራት በተመለከተ ልክ ነው። ጥራት ያለው አሁን አንድ አልበም 10 ዓመት ፈጀ 8 ዓመት ስትባል ነው ያኔ በ10 ቀን የሚያልቅ ነገር እዛውም የማይረሳ እስካሁን የሚሰማ በጣም ሳውንዱ ራሱ በጣም እንትን የሚል ሳደ ለኔም ጥያቄ ስለሚሆን እኔ እውነቴን ነው በግልጽ ይሄንን ለመመለስ ይከብደኛል። መጠናት ያለበት ነገር ወይ የሆነ ነገር ረጭብን እንዴ የሆነ በጣም ከባድ ነው በእውነት ግራ በዛ ዘመን በዛ ነገር እንደዛ ተሰርቶ አሁን በጣም ቴክኖሎጂው አለ እንግዲህ አንዳንዴ አንድ ሰውም ላይ ነው ጫና የሚበዛው ምናምን እና ለምሳሌ አሬንጀሩ ኪቦርድ ይጫወታል ሁሉንም ነገር እሱን ይላል ምናምን። ከዛ አሁን አንዳንድ ስቱዲዮ ያላቸው ሰዎች ምንም ብዙ የሚያማሩት ነገር ሰምላለው ዜማውን ዘፋኙ ከጨረሰ በኋላ ካለ በኋላ ነገ መጥቶ ይሄ ነገር አልጣመኝም ብሎ ዜማውን ሊቀይርብ ይችላል። ከዛ ያ ደግሞ ሌላ ራስ ምታት ነው ለአቀናባሪው ምናምን እንደሱ በቃ እሱም ከባድ ነገር ነው። እኔ አሁን ዘፋኙ ጋር ያለ እንትን አለ ስቱዲዮ ጋር ብቻ አካባቢ ብቻ ያሬዲ የባንድ ሪከርዲንግ እንዲመለስ የእናንተ ኃላፊነት ከፍተኛ አሁን እየተሞከረ ነው። አሁን አበጋዝ ከዳይ ጽጌ የሰሩት አለ ግን በአልበም ደረጃ ያ ኢነርጂ መምጣት አለበት። ለምን በቂ ልምድ አላችሁ፣ በቂ ችሎታ አላችሁ፣ ኤክስፒሪየንስ ቀላል አይደለም እና ደግሞ ጎበዝ ሙዚቀኞች አሁን ምን እንደሚያስፈልግ ታውቃለህ? ፕሮዲውሰር እንደ ድሮ የሚወስን ይሄ ነው በቃ ልክ አሁን ትሰማና አንተ አሁን ኃላፊነት ከተሰጠ ሙዚቃውን እኮ ማንም ይጫወተዋል። በቃ ይሄ ነው። እኛው በጣም ቱ ቢ ፐርፌክሽኒስት ለመሆን እያንዳንዷን ነገር ስንለቅም እያንዳንዷን ስናወጣ ለዛው ነው ያጣ ሙዚቃው የመጣ ስቆነጥጦ እንጂ ከስንት የሚወጡ ዘፈኖች አሉ። አሁን እንግዲህ ጊዜው ሁኔታ መታቀው ነው። በጣም ከአልበም ወደ ሲንግል ገብተናል። ታዲያ ኢንትሮ ብቻ ጨርሻለሁ። ቲክታክ ምናምን እሱ ሁሉ ብዙ ነገር ያበላሸዋል። ግን እሱም ሳይመጣ በፊት ያው እየተጓተተ የመጣ ችግር ይኖራል። እንዳልከው አንድ ሰው ላይ ኃላፊነት መጫን አሁን ኤልያስ መልካ እንደዛ ራሱን እስከሚያጣ ድረስ የሆነው በስራ ብዛት ጫና አበጋዝ እንደዛ የሚደክመው እንደውም አበጋዝ እንደ ነጮቹ ነው የሚሰራው። ጠዋት ገብቶ ምናምን ሌሊት የሚያነጋ ሰው አይደለም። አሁን አበጋዝ በጣም ብዙ ጊዜ ያደርጋል ወይ ሙሉ ላይቭ ሪኮርዲንግ በቃ እንድንመለስ በጣም ትላል ሲሆን በቃ ላይቭ ለምን አንሰራው በቃ እንደዚህ ይላል። ግን አጋዥ ይፈልጋል ብቻውን አይችልም። ምክንያቱም አሁን እሱ ያን ነገር እኮ ቢሰራ የተባለውም ጥራት ይመጣል። ዲጂታል ነው በተለያየ ቻናል ሁሉም የራሱ የሚያስገባበት እንትን ነው የሚሆነው። ለማረም ይመቻል። ማረሙ ጥሩ አይደለም ምናምን ግን አጋዥ ያስፈልጋል። እንደዚህ አይነት ነገር መምጣት አለበት። እንዲመጣ እንጸልያለን። እንዲህ ጸሎት ነው የሚያስፈልገው። ስለ አንተ ኢንስትሩመንቶች ላውራ። ከሮሃ ባንድ ጋር የአልበሙ ስራ እንዳለ ሆኖ 2 ኢንስትሩመንቶች ሰርተሃል። እስኪ ንገረኝ፣ ምንድን ነው ታይትላቸው? ምን ብለህ ነው ያወጣሃቸው? እሱ ኢንስትሩመንታል ምንድን ነው? ሮሃ ባንድ ሪኮርዲንግ እየሰራን አይ ቲንክ ሜቢ ቴዲ ታደሰ ይሁን ብቻ የሆነ ሰው ሪኮርዲንግ እየሰራን ነው መሰለኝ። ሰርተን እንትን እያለን አይተው ነው አንድ የቴዲ ዘፈን አለና አንዳንዴ ካሴቱ ሳይሞላ ሲቀር በጀርባው ላይ አንዱ ዘፈን ተመርጠው ኢንስትሩመንታል ይሰራል አይደለ?
እሱ ነገር እዚህም ሰርተናል። ለምሳሌ ሳይሞላ ቀርቶ ሳይሆን እሱን ፐርፐዝሊ ነው እዚህ ከሮሃ ባንድ ጋር የመጣ ጊዜ አሜሪካ የቀደነው ላይ አንድ ኢንስትሩመንታል አለው አምባሰል። እሱ ያው እንደ ባንዱ እንትን ሆኖ ሞር ፊቸር ተደርጎ ማለት ነው የሰራ ነው እሱን። ግን ይሄኛው እዛ ከገባን በኋላ ሪኮርዲንግ ሰራ ነበር። እዛን ጊዜ ሮሃ ባንድ ክለብም አቁሟል። ብዙ ሪኮርዲንግ ነበር የሚሰራው። ምንሰራው ደግሞ ቴሌባር አካባቢ ነፍሱን ይማረውና የአሊ ታንጎ አንድ እንትን ነበረ እንደ ኦፊስ ነገር ምናምን ከኦፊስ ውስጥ አንድ ሰፋ ያለው ክፍል ለሮሃ ባንድ ሰጥቶ እዛ ነበር ሪኮርዲንግ የሚሰራው። እዛ እየሰራን ምናምን ይሄ ከዘፈኝ ካሴት አልሞላ ሲል መጨረሻ ላይ ኢንስትሩሜንታል ብቻ የምንጫወተው ላይ እኔ ሞር እንትን ነበር ጫወት ነበረ። ከዛ ያንን አይ ቲንክ ሰማል ተሾመ ኤሌክትራ። ከዛ ለምን አንሰራም ምናምን ይለኛል። እኔም በደስታ ተገኝቶ ነው እንዲህ አይነት እድል ብዬ ዘመኖች መረጥኩኝ ምናምን አሰማሁት የመረጥኳቸውን ዘፈኖች። ከዛ ማስፈቀድ ነበረብን እነ ጥላሁንን ምናምን በግቻ የምንችለውን ዘፋኞች አስፈረምን እንትላለን ሰራ። አንደኛው ከጀመረ ሁለተኛውን ለመድገም ብዙም ከባድ ነበር እና በዛ መንገድ የሰራው እዛው እኔ ጆቫኒና ዳዊት ሆነን የሰራ ነው። እሱንም በጣም ጥሩ ነበር። ድራም ላይቭ ነው? ድራም ላይቭ አይደለም። አይደለም። ያው ኢንስትሩመንታል ስለነበር ኢንስትሩመንት ብዙም አድማጭ አልነበረም። በዛ ጊዜ ደግሞ ያው መሰራት ስላለበት ሰላም አልነበረም። ሰላም ስዩም ያኔ ሰላም አልነበረም። ኦኬ ሰላም ኦልሬዲ አቁሞ ነበር፣ አቋርጦ ነበር ምናምን አልነበረም። ኦልሬዲ ሌላ ጊታሪስት ነበር ከኛ ጋር የሚሰራው ቢቢሻ ነበር፣ ክብረት ነበረ ምናምን ከኛ ጋር የሚሰሩት ሪኮርዲንግ ራሱ ነው። ብዙ ሪኮርዲንግ ኮሚሰራ ያኔ የተሰራው ለምሳሌ ቢቢሻ ያለበት እንትን አለ የነ ማህሙድ ልኑርበት ምናምን እኮ ቢቢሻ ወይ ክብረት ከሁለት አንዱ አይ ቲንክ ቢቢሻ ነው እሱ ላይ ሰራው። ክብረትም ራሱ ብዙ ሪኮርዲንግ ሰርቷል። ክብረት ዘኪው እና ሰላም አልነበረም የዛን ጊዜ እንደ ሮሃ ባንድ። የዛን ጊዜ ሮሃ ባንድ ሪኮርዲንግ ብቻ ሳይሆን እኮ ቱር አድርገናል እኮ። ከዛ በኋላ ዩሮፕ ሶስት ናችሁ ቱር ያደረጋችሁ? ቱር አድርገናል። የአሜሪካው ቱር ላይ አልነበረም? ሰላሚ ነው ነበረ። እሱ ዋናው ነው። ሂልተን ሆነን ነው እሱ። እኔም ሂልተን እንደገባ እኮ ብዙም እኮ አልቆየንም እኮ እሱ ቱር ሲመጣ በፈረንጆች 1990 ላይ ነው። በኢትዮጵያ 82 ማለት በዛን ጊዜ ነው። እና እሱ ላይ እኔ ዮናስ ሁለታች ሳክስፎን፣ ድራም አሹ፣ ቤዝ ጆቫኒ፣ ጊታር ሰላም፣ ኪቦርድ ዳዊት ይፍሩ፣ ድምፃዊ ደግሞ ሀመልማል ነዋይ ታማኝም ያው መድረክ እንትን ነበረ፣ ዘፍንም ነበረ። ብርሃኔ የሚባል ትግርኛ ዘፋኝ ነበር። እሱ ነበር። አራታችሁ ናቸው መጣችሁት። እንዴት ነበረ የመጀመሪያ ቱር? ከሀገር ስትወጣ የመጀመሪያ ነው ያኔ ነው? ከዛ በፊት ወጥተህ ነበር? ከዛ በፊት ከሮሃ ጋር እንደዚሁ የሆነ ሀገር ሄደናል። እኔ ብዙም አልሄድኩም ከእነሱ ጋር። ወደ የመን ምናምን ሄደን ሰና ምናምን ሄደናል። አይ ቲንክ ጅቡቲም ሄደናል። ከዛ ግን ያንን ቱር ስናደርግ ያኔ ፍራንሲስ ፋልሴቶም ከማህሙድ ጋር እንትን ያለበት ጊዜ ስለነበረ እነሱ ሮሃ እኔ ከመግባቴ በፊት ፈረንሳይ ሀገር ምናምን ዩሮፕ ይመላለሱ ነው ይሄዱ ነበረ። ከዛ እኔ ሲሄድ ደግሞ አብሬ ፈረንሳይ ሀገር ነበረን የማህሙድ ሾው ካለቀ በኋላ ነው ወደዚህ የመጣ ነው። እና ያው ለእኔ ትልቅ እንትን ነው። በአንድ ጊዜ ዩሮፕ ምናምን ዞረ። ከዛ እንደገና ሳይታሰብ አሜሪካ በለው በቃ በጣም ደስ የሚል እዚህ ወደ 2-3 ወር አማን ነበረ ዋናው እንትን ኤአይቲ ነበረ የሚባለው እሱ ነበር ትላለን። በጣም እንትን ነበር፣ ደስ የሚል ነበር። እዚህ መታችሁ ሪከርድ አድርጋችኋል። አሁን የኢትዮጵያ የሆኑ የምታደርጉት ሪከርዲንግ እና አሜሪካ ደግሞ ያደገው ሀገር መታችሁ የሰራችሁት ሪከርዲንግ አለ። እስኪ ሁለቱን አንጻር አድርገህ ንገረኝ፣ ልዩነቱ እና ያገኛችሁት ኤክስፔሪየንስ ምን ነበር? አሜሪካ መታችሁ ሪከርድ ስታደርጉ እሱ እንግዲህ ሲሰራ ምንም የሮሃ ባንድን አሰራር ነው እዚህ የሰራ ነው። ሌላ ምንትን የለም። አጠናን። ካጠናን በኋላ ልዩነቱ የስቱዲዮ ልዩነት አለው። የተለያየ ክፍል ውስጥ ነው ቁጭ ያለው። ሳክስፎኒስቱ አንድ ጋር ቤዝ አለ፣ ይወዳለ፣ ድራማ አለ። በተለያየ ክፍል ሆነ። እሱስ የፈጠረው ነገር የለም አለመታየቱ። በሄድፎን እናወራለን። በቃ ሙዚቃውን ደግሞ የምታውቁት ሙዚቃውን ደግሞ ያጠና ነው ስለሆነ እኔ አሁን እሱን ነው የምልህ ቅድም። አሁን ዲጂታል መሆኑ በቻላል መቅረጹ አሁንም እያለ ለምን ያንተን አልመጣም ብለው ኦልሞስት ዲጂታል በለው ያኔ እሱ የተሰራ ምንም እንትን አይደለም። ግን ያ ሙዚቃ እንደዚህ ነው የፈጀው እኮ
መሆነ በ15 ቀን ውስጥ ምናምን ያለቀ ነው ሪኮርዲንጉ በአንድ ቀን ነው እንደዚህ። ምክንያቱም ሐመልማል ምናምን ስለሆነ ያሉበት እንትን ምንም እንትን የተለየ ነገር የለውም። ስለዚህ በአንድ ቀን ይመስለኛል፣ አላስታውስም በእርግጠኛነት ግን በቃ ምንም እንትን ለምን ያ ነገር አይሆንም? አሁንስ ላይቭ እንቅረጽ የሚባለው ነገር ለምን አይመጣም ነው? አንድም በዚህ ምክንያት ነው። ተሰርቷል፣ ዲጂታል ነው ያ ነገር። ሳውንዱ ኦፍኮርስ እኛ ጋር ያኔ ፕሮፌሽናል የሆነ ሳውንድ ማን ሪኮርዲንግ እንትንም አልነበረም። እዚህ ደግሞ ጥሩ ጎበዝ አገሩ የሚፈቅድ ስለሆነ አዲስ ሳውንድ ነው ያመጣችሁት። ኢትዮጵያ ሌላ ሳውንድ ነው። ዋው እንደዚህም አለ እንደ ተባለው ሌላ ሳውንድ ድራም ክሊርሊ የተሰማበት፣ ሃያት ለብቻ የተሰማበት፣ ሮል ፊል ሲያደርግ በደንብ የበፊቱ ይሰማል። ግን ያው አንድ ላይ የሚገባው ነገር ነበር። የሳክስቶናችሁ እንዴት እንደሚያምር ያምራል። ጥለትሽ በጣም ሲሰራ አበባ አበባ ያምራል። አበባ ነኪያ በጣም የሚገርም ሪከርዲንግ ነበረ። ለዛ ነው ያንን ላነሳብህ የፈለኩት። ያንን ሰርታችሁ ከተመለሳችሁ በኋላ ሮሃ ባንድ እንቆቅልሽን ሰርታችኋል ከጥላሁን ጋር 84 አይ ቲንክ 1984 እንዳልከው የምጠይቅህ ጥያቄ መለስክልኝ። ቅድም እያወራ አልበም ከቨር ላይ ሳይ ሮሃ ባንድ ይልና አጃቢ ጆቫኒ ሪኮ፣ ዳዊት ይፍሩና ያሬድ ተፈራ ነው የሚለው እና ጥያቄ እንዴት ሰላም ስዩም የለም እንዴ ሌሎቹ አልተጻፉም እንዴ ሶስቱ ብቻ ተጻፉ ድራመርስ የለም ምናምን ብዬ ልጠይቅህ ነበር። ፕላስ ደግሞ እንቆቅልሽ ላይ መግቢያው ላይ በጣም ደስ የምትል ሶሎ የምትመስል የተጫወትካት ነገር ልክ እሱ ጉርጉሮ የሚያንጎራጉርበት ፓርት በጣም ነው የሚያምረውና እንዴት ነው እሱ ሀሳብ የመጣው? በእውነት ነው ለእኔ ሮሃ ባንድ ለእኔ ትልቅ ማለት ባንድ ነው እና በደንብ ፍሪደም ነበር የእውነት ፈለኩትን ነገር ለመጫወት። እነሱም እንትን ባይሉኝ ከፈለስም በጣም ሶሎ ባረገም እንትን ብድም ነፃ ነኝ እኔ እና እግዚአብሔር ይመስገን እነሱም ተስማምቷቸዋል እንትን እና ለማረገው ነገር ሁሉ በጣም እንትን አብሬያቸው ትንሽ ዓመት እንደሰራው ስለሆነ ልክ ከተመሰረተ ጀምሮ አብሬያቸው እንደሆንኩኝ አድርገው ነው ትሪት የሚያደርጉኝ። ምንም ስራዬም እንግዲህ ማጎልባቸው ነገር የለም የእውነት ነው የምልህ እና እንደሱ ስለነበረ በእንደሱ አይነት እንትን ያው ይሄ ደግሞ ዜማው ሲፈጠር ምናምን የሚያንጎራጉረው ፓርት ስለሆነ በቃ ስሜት ከመጣ ትገባለህ። የስሜት ጉዳይ ነው አይደል? ሙዚቃ በቃ ጥም ያለ ስሜት ነው። በቃ እንደሱ ነው ብለህ ስትሰማው አብሮ የተሰፋ ነው የሚመስለው። እሱ ዜማውን ከጨረሰ በኋላ አንተ ተቀብለህ ብለው እንቆቅልሽ ብሎ ሲገባ በጣም ላይክ እንዴት በቃ እሱ በባይታወር ጎጆ በጣም ያንተ ሳክስ አጫወት በጣም ቤንድ እያረግ ነፃነቱ ነው ብለህ እኔ ነፃነቱ ነው ስሜቴን እንትን ማለት አልችልም። ቢ አሁን እንግዲህ እንደዚህ አይነት ነፃነት ሳይሆን ዝም ብያለኝን ነገር በቃ ዝም እሰጣለሁ ምናምን ራሴን ጠይቃለሁ። ትንሽ አሁን እንግዲህ እድሜም ሲሆን ሲሄድ ሪዘርቭድ የምትሆንበት ነገር አለ አይደል? እንደሱ አይነት ነገር አለኝ ጥያቄ አለኝ። ግን ያኔ ግን ስሜቴን እንደፈለኩበት የምገልጽበት ጊዜ ነበረ። የአጋጣሚ ሆኖ ከብዙ ስራዎች ጋር የተሳካ ነበር። እነዚህን ዘመን ናቸው ያሬድ ኢራ የተባሉ የኔ አካሌ ነው እንደዛ የሚያምር ሰው ሜሎዲ ብቻ ዘፈኑ ብሎ ገና ሲገባ በቃ ይዛል ወዴትም እንዳትሄድና ሳውንዱ በጣም ደስ ይላል። ያሬድ በጣም እኔ እያንዳንዱን ነገር ነው የምሰማው እና በጣም ነው በቃ ሰርተ ያለፍከው ነገር ያስታውቃል። የሚያስገርም ነው። በልኩ ነው። ኢቭን ሶሎ አሁን የቴዲ ታደሰ ማይነር እስኪ ስሚ እሱን ያልኩህ ቅድም እሱ ዘፈን ልክ የእሱ አልበም ላይ ሲያልቅ እንትኑ ስላልሞላ ይሄን ዘፈን ኢንስትሩመንታል አድርገን ያን ሶሎ ያለ ራሱ ተጫወትኩ ሶሎ አለ በቃ በጣም አጭር ግን እሱ ነው አሁን አልበሙ ላይ ጫፉ ላይ የነበረው። ቸርስ በደረቁ ምነው በርቁ እየናፈቁ እንዳይሆን አሁን ወዴት እንድንገባ ፈልጋለሁ መሰለህ። በጣም ደስ የሚል ደግሞ ዘመን ያሳልፋችሁታል። አበበ መለሰ እንግዲህ በኢትዮጵያ ሙዚቃ ታሪክ ያን ሁላ ስራ የሰራ እሱና ይልማ ገብረአብ የኢትዮጵያ ሙዚቃ የጥበብ ገበሬዎች ማለት እንችላለን። ብዙ ስራ ሰርተዋል። ከነሱ ጋር ደግሞ በተያያዥነት አንተ፣ አብዩ ሰለሞን፣ ብርሃኔ ኃይለማርያም
እስኪ ስለዛ ባንድ ነገር ስለዛ ባንድ ነው ያልክ? ባንድ ልበለው የሪከርዲንግ አሞራ ባንድ አሞራ ባንድ ነው የሚባለው እሱ እንደሱ የሚሰራ ባንድ አሞራ ነበር የሚባለው ያኔ። ኦ ምክንያቱም ከሆነ ቦታ ተሰባስቦ 2-3 ወር የሚሰራ እንደዚህ ይባል ነበር። ማን እንዳወጣው ጆፌ አሞራ እና ግን በእውነት ብዙ አሪፍ ነገሮች በጣም ናቸው የተሰሩት። በተለይ አበበ መለሰ ጋር ሆነን እኔ ኬኔዲ መንገድሻ እና የናሰፉ ምናምን አሁን ቅድም ያልኩህ ይሄን ያክል እሱም ተሾመ ምናምን ያለበት ራሔል ምናምን የነጋሽ ይርጋ ባህሩ አለም ብሬን አይና ያ ኢንትሮ አለም ብሬን ይርጋ ማን ነው ስሙ? አረግ ብሬን አርጋው በዳሱ አበበ ተሰማ ኦሮምኛ የድሮ ሰው ምናምን ብዙ አሪፍ ኧረ በጣም ብቻ ብዙ ታሪካዊ እንትኖች በጣም እነዚህ ከአምባሰል ጋር ነበር የሚሰሩት። ብዙ ጊዜ እንዲህ አይነቱም ነገሮች አምባሰል ነው። ለዚህ ነው ሙዚቃ ቤቶቹ ቀላል አይደሉም። ምን እንደሚሰሩ ያውቃሉ። በጣም ጎበዝ ፕሮዲሰሮች ነበሩ። በእውነት ነው በጣም የወጣውም ስራ እኮ የወጣው ስራ ሁሉ በደንብ ይደመጥበት ነበር። እያንዳንዱ ስራ በባንድ ብትልም አሁን እንደዚህ እንዳልኩህ ምናምን ብትል እና በጣም ከማደንቃቸው ፕሮዲሰሮች እነዚህ ነፍቃዱ ዋሪና ሶልኩኩ ሙዚቃ ቤት ሳህል የሚባል ነበር። እነሱ በቃ መጨረሻ የሚገርሙ ናቸው። እና አሁን ከአበበ መለሰ ጋር የምንሰራበት ጊዜ አበበ መለሰ መቼስ ፈጣሪ ነው። በጣም ነው የምልህ የዜማ ብቻ በቃ ቁጭ ብሎ ሌሊቱን ብሎ እኔም አብሬው ነው ቁጭ ብለው ሆል ናይት በቃ ቁጭ ብለን በቃ ዜማውንም ራሱ እንትን እያለ በቃ ምንም አያናገርም በቃ ምናምን ሲል ያን ከጨረሰ በኋላ ደግሞ ብዙ የኢንትሮና የብሪጅ ምናምን አይዲያዎች ከዛ ዘፈኑ እየተሰራ ከስር በቃ የሆነ ማጀቢያ ነገር የሚያደርገው ነገር እሱን ትላለን እና እኔ በቃ አሁን በኋላ ስሰማ ነው ያኔ እንትን ብለን አይደለም በቃ ይሄን በቃ እስቲ የሆነ ነገር ድገማት ምናምን እሱም እንትን ሲል ምናምን ትናንሽ ኪቦርዶች ምናምን አሉ በእሱ ምናምን እሱም በቃ እንደዚህ እየተዋዋል ነው በቃ ያው ካሴቱን እየሰማን በሌላ ካሴት ላይ ደግሞ ያይቀርጻል እንደገና እንደሱ እያደረገን ነው የምንሰራው እና ያው ወደ ሌሎቹ ጋር ብይና ብርሃኔ ጋር ምናምን ይሄዳል አንድ ላይ አድርግ ምናምን እንትን እላለሁ እና እኔ እንዲህ ቁጭ ብለህ እንዴት ነው እሱ ነገር በቃ የሆነው ምናምን ሁሉ እላለሁ። የእውነት ነው የምልህ የሚገርም ነው በጣም የሚገርም። እኔ አሁን በዛ ላይ ባህል ዘፈን በጣም አስቸጋሪ ነው። እነዚህ ሰዎች ባህር ጠብቁ ብለህ የምትላቸው ሰዎች አይደሉም። የሙዚቃ ድምፃዊ ናቸው። በጣም ጎበዝ ድምፃዊዎች ናቸው እንጂ ሙዚቃን በትምህርት ያገኙት ምናምን አይደለም። በቃ እስኪ ንገረኝ ቻሌንጁን ከነ ይርጋ ጋር ከነ ባህሩ ቀኘ ጋር እሱን እኮ በትምህርት ያገኙት አይደለም። ሰዎች በቃ በተፈጥሮ እግዚአብሔር የሰጣቸው ጸጋ ስለሆነ አንተ ወደ እነሱ ነው መሄድ ያለብህ። የሆነ ህግ ማፍረሳዊ ቢሆን አልበለዚያ አይሆንም። በቃ ምክንያቱም ብለህ በቃ እዚህኛ ባህሩ ጋር መግባት አለብህ ምናምን ካልክ ሊሰሙህም አይችሉም። ዘፈኑም ዘፈን አይሆንም። ያለህ ዕድል ምንድን ነው? እነሱ ወደሚመቻቸው ዘፈኑን ሳያበላሹ እንዲዘፍኑ ነፃነቱን ሰጥተህ እንዲሰሩት ታደርጋቸዋለህ። ከዛ እነሱም የዛ ጊዜ ደስ ብሏቸው ይሰራሉ። ጋሽ ባህሩ በጆሮአቸው እየተነገራቸው ነው የሚዘፍኑት። እዚህ ጋር በጆሮ ይነገራል። በደንብም ስለማያነቡ ይልምሽ ቆመው እየነገራቸው ምናምን ነው በቃ ከዛ ማስቆም እየመቱ ምናምን። በዚህ ቻሌንጅ ውስጥ እስኪ ንገረኝ ያን ነገር እንዴት ነው የሰራችሁ? መሰለህ አሁን ሰዎች አልተማሩ ሊሆን ይችላል፣ መጽሐፍ ማንበብ ሊቸግራቸው ይችላል። ግን የእውነት ትክክለኛ ሙዚቀኞች ናቸው። መከድ የለብህ። ይሄ በተፈጥሮ ያገኙት ነገር ስለሆነ ጻፉ አልጻፉ ተማሩ አልተማሩ ምንም እንትን የለም። እድሜያቸው እኮ ከኛ ላይ በቃ የትናየት ነው አይደል? በዛ የኖሩበት ነው። ልምዳቸውም ቀላል አይደለም። ስለዚህ ይልምሽ በጆሯቸው እየነገራቸው እያንዳንዱ ግጥም ኢቭን ቢሳሳቱ እንኳን የሰሙትን ነገር እንኳን በደንብ አይሰሙ እንዴት እንደሚቀይሩ ሁሉ ያውቁታል። ሰው አድማጭ ሳያውቅ ማለት ነው። የሰሙትን ነገር እንኳን በትክክል ባይሉት ሲነግራቸው እንዴት አድርገው እንደሚያርሙት እዛው ሊገጥሙ ሁሉ ይችላሉ። አይታወቅም። ለምን እነሱ ያላቸው ልምድ ቀላል አይደለም። ሙዚቃውን በተመለከተ ደግሞ እንዳልኩ ነው፣ እነሱን መምሰል ነው ያለብን። ወደ እነሱ ነው እኛ መሄድ ያለብን እንጂ የሙዚቃን ሕግ ልጠብቄ ልስራ ካልክ ምናምን ካልክ ኦንሊቲንግ የሚያስፈልገው እነሱ ጋር በትክክለኛው ቅኝት የሚሰሩትን እንትን ነገር ማወቅ
የዘፈኑ ስሜት መረዳት የሚዘፍኑበትን ኪ በደንብ ማወቅና እንዲዘፍኑ በቃ ነፃነቱን መስጠት ነው። እነሱ ያ ብዙዎቹ ዘፈኖች ሰምታቸው እንደሆነ ሲሰሩ የነበሩት ያደጉበት ዘፈን ስለሆነ ዘፈኑ አይቸግራቸውም፣ በደንብ ያውቁታል። ስለዚህ አሁን እኛ እንደገና ቀና ብለን እነሱን አይ ጋሽ ባህሩ ይሄ ጋሽም ጋር እንትኗን ሲች ጋር ባህሩን ምናምን ብትላቸውም ትላሉ አንድ በቃ የሚቀየር አንዳንድ ግጥም ይቀየራል። ያንን ደግሞ ያደጉበት ከሆነ ይሰሩልሃል፣ ምንም ችግር የለባቸውም። ስለዚህ እኔና አቤ ሌሊቱን ሙሉ ስንሰራ የምናድረው በቃ ለሪከርዲንግ እንደሚሆን ዘፈኑ ምንም እንትኑ ሳይቀየር አብሮ በቃ ከስር የሚያጅብ ነገር ዘፈኑን ሞር የሚያሳምር ነገር ማስገባት፣ እነሱ ነፃነታቸው ሰጥተው ይዝፈኑት በሚፈልጉት ነገር፣ እኛ ከስር ከስር ማሳመሪያ ነገር በቃ ኢንትሮ ምናምን ሰርተው ቀጥ ብለው መጀመር ልክ ባህር ጠበቃው ላይ ገቡልህ ይችላል። እነሱ ያውቁታል። በቃ ማሲንቆ ምናምን ስላላቸው በማሲንቆ የሚሞላሉትን ነገር ገብተው ይችላል። ከዛ ከስር ከስር የምትቀበላቸው ነገር ደግሞ አብረ እነሱን የሚመስል ነገር በቃ አብረ ካረክላቸው በደንብ መስፈን የሚችሉ ሌላው ምሳሌ መሆን የሚችሉ ናቸው። በልካቸው ስለዚህ እንደዚህ ነው እኛ ወደ እነሱ ነው መሄድ ያለብን። በጣም ይሄ ትልቅ ነገር ነው። ለዛ ነው አሁን ድረስ ሲሰማ ደስ የሚል ስራ እኮ የሆነ እናንተ እውቀታችሁን ለማሳየት ሳይሆን እነሱን ልካቸው እነሱን ለማገዝ ለማንም ሙዚቃ ስትጫወት ይሄን ያህል ነው ችሎታዬ ብለህ ለሰው ለማሳየት ከሆነ ነገር ይበላሻል። መሆን ያለበት ነገር በቃ በትክክለኛው ሰዓትና ቦታ የሚገባህን ነገር መስጠት ነው እንጂ አንተን ችሎታ ለማሳየት ምናምን ከሆነ ነገሮች ሊበላሹ ይችላሉ። መጠንቀቅ አለብን እንደዚህ ነገር ላይ። አበበ ያደረገውን ኢንተርቪው እየሰማሁት በጣም ረጅም ሴሽን ነው ስለአንተ ያወራ። በቃ ሌሊት አይተኛም፣ እዛው ነው የሚያድረዋል። አብሮ ከኔ ጋር አብሮኛ ያድራል። ምን እናድርገው፣ ኢነርጂው በጣም ይገርማል። ልክ ደግሞ ሪከርድ ላይ ገብተን ስንሰማው አንዳንዴ ዘፈኑን ትተን በሱ ተስበን እንረሳዋለን ዘፈኑ። ይሄ ፓሽን፣ ይሄ ኢነርጂ ላይ ይሄን ነገር አደርገዋለሁ ብለህ የማድረጉ ስሜት እንዴት ነው ያካበትኩ? አሁን ላለው ሙዚቀኛ ስለሚጠቅም ነው፣ ይሄ ስለሚያስፈልገን ነው ለእኛ ማለት ነው። እንዴት ነው ቢውልድ ያደረግከው? እኔ ዲስፕሊን ነው በቃ እኔ ያው ብዙ እንትን የምለው ነገር ሙዚቃ ከፈለኩበትና ምኖርበት ነው እኮ ሙዚቃ እኮ ነው። ሙዚቀኛ ስለሆንኩኝ ነው እኮ ዛሬ አይደለም እንደ አንተ የምታወራኝ። ከሀገሬ ወጥቼ አሁን አሜሪካን ሀገር ለእረፍት መጣሁ ምናምን ከባለቤቴ ጋር ምናምን የምትምለው በሙዚቀኛነት ያገኘሁት እንትን ነው ድል ነው እና ሌላ እንትን አይደለም። ስለዚህ እኔ ሙዚቃን አክብሬ ሙዚቃን ወድጄ ነው የምሰራው። የሚሰጠኝን ነገር በስነስርዓቱ ነው የምሰራው። እያንዳንዷን ነገር በስነስርዓቱ እንትላለው። ከኔ ጋር የሚሰራውም ሰው ማንም ቢሆን እንደዛ መንገድ ላይ እንዲሄድ ፈልጋለሁ። እኔ አሁን አንዳንዴ ከጓደኞቼ ጋር ልጨቃጨቅ እችላለሁ። በዚህ ሰዓት እናድርግ፣ በዚህ ሰዓት እንሂድ ምናምን እችላለሁ። ግን በቃ ያ እኔ ነኝ እና ያ ነገር ነው እንደዚህ አይነት ደረጃ ላይ ያደረሰኝ እና አክብሬ ነው ሙዚቃን እንትን ብለው። እግዚአብሔር ይመስገን ደግሞ ሙዚቃም አላሳጣኝ። አክባሪዋን ታከብራለች። እንደዛ ብዬ ነው የምገምተው። ታዲያ እንጂ ችሎታ ምናምን ማንም ችሎታ ከማንም በልጬ ምናምን አይደለም። እውነት ነው። በጣም ጎበዝ ሙዚቀኞች ያሉበት ሀገር ነው። ሳክስፎን በደንብ አድርገው የሚጫወቱ ልጆች አሉ እንትን ውስጥ። ሌላ ምንም እንትን የለም። ግን እንግዲህ እግዚአብሔር የሆነ የሚያስተካክለው መስመር ስላለ እንጂ በቃ ሌላ እኔ የተለየ ነገር ኖሮኝ አይደለም። በእውነት አለ እሱ እኛ አንተ ልትናገረው አችልም። እኛ ከውጭ ሆነን የምንሰማው ነው። ይሄ ያሬድ ቶን ነው ብለን እስከ መገመት የምንደርሰው የሰጠህን ነገር ስላለ ይሄ ማንም ሰው ማወቅ አለበት። ተሰምቶ ይሄ ያሬድ ነው፣ ይሄ ዘርዬ ነው፣ ይሄ እንትና ነው የሚባለው የሰጣችሁን የራሳችሁ የሆነ ነገር ስላለ ነው። በተለይ አንተ ደግሞ ከታች ጀምሮ እየደገፍከው እያሳደግከው የመጣው በሪከርዲንግም በምንም አብሮ ከሰው ጋር ያደገ ነገር ስላለ ራስን መጠበቅ ያስፈልጋል። እኔ አሁን ለምሳሌ የፈለገ ነገር ቢኖር ስራ ቢኖረኝ ለምን 30 ደቂቃ አትሆንም ናፕ ሳላደርግ ስራ አልሄድም። የፈለገ ነገር ቢሆን ጊዜ ካለ ደግሞ የሌት ናይት ስራ ከሆነ ደግሞ በደንብ ተኝቼ ነው የሚሄደው። በስርዓቱ ሰዓቴን ጠብቄ እሄዳለሁ። ምበላው መጠጣውንም ነገር በስነ ስርዓቱ አረጋለሁኝ። ከዛ በሳምንት 2 ቀን 3 ቀን ኤክሰርሳይዝ አረጋለሁኝ። በቃ ጂም እሄዳለሁ።
እንትን ላለው በቃ የሚገባኝን ነገር እያረኩ ነው የኖርኩት። ያላለፉት 30 ምናምን ዓመቶች ከሙዚቃ ጋር ሆኜ እነዚህ ነገሮች ሁሌ ያሉ የኔ ላይፍ ስታይል ናቸው። በቃ ስራዬን በስነ ስርዓት እሰራለሁ። ራሴን በተቻለ መጠን እጠብቃለሁኝ። ኤክሰርሳይስን አደርጋለሁ። ይህን ሳደርግ ደግሞ የእግዚአብሔር የሚያግዛል። አልበዚያ ከተውከው እንትን ካልክ በቃ ሁሉም የልፋቱ ፍሬ ነው የሚሆነው። እርዱኝ እረዳቸዋለሁ። ለገና ሁሉ ነገር እግዚአብሔር ያውቃል ምናምን እግዚአብሔር ያለ ምትል ከሆነ አይሆንም። አንተም መንቀሳቀስ አለ። እንደሱ ነው ያው ላይፍ ስታይሌ እንደሱ ነው። ኤክሰርሳይዝ አደርጋለሁ። ከስራ በፊት ናፔን አልተዋትም። ሄጄም ሰርቼ ደግሞ በቃ መዝናናት ባለብኝ ጊዜ ትላለሁ እንጂ አሁን ክለብ ስለምሰራ ምናምን እኔ ምንም የምደብቅ ነገር የለም። ልጠጣ እችላለሁ፣ ልዝናና እችላለሁ፣ ግን ስርዓቴን እንጂ ስራ በሌለኝ ቀን ወይ ምናምን በቃ እንትን አደርጋለሁ፣ እዝናናለሁ። ምንም ችግር የለብኝም። እኔ በዚህ ዲስፕሊን ደስ ይላል። ያው ለእኛ ነው የሚያስፈልገን ነው። እንግዲህ ዛሬ አንተ ልጠይቅ ብዬ ትክክለኛ ትምህርቴን ወስጃለሁ። ሌሰኔን ጥጥት አድርጌ የምገባው ወደ እንደገና ተመልሰን አሜሪካ እንምጣ። ድጋሚ ስትመጣ አይ ቲንክ በፈረንጆቹ 93 ይመስለኛል የስቱዲዮ ሪከርዲንግ ትምህርት ተምረሃል። እስኪ ስለሱ ንገረኝ። አሁን 93 ሲመጣ እንግዲህ እንዴት ነው መጀመሪያ ስመጣ እኔ እዛው ረሃ ነኝ ያለሁትኝ። ከነ ታማኝ ጋር እንግባባ ነበር። ታማኝ ደግሞ እዚህ ነበረ ምናምን። የሆነ ቀን ታማኝ ደወለልኝ እና ደወለና እስቲ ቪዛ ፈልግ አይሰጡም እንዴ? አሮ ነው ይሰጡኛል ብዬ ገምታለሁ። እስቲ እጠይቃለሁ ምናምን አልኩት። ጠይቅና እስቲ ካገኘ ደውልልኛል ምናምን። ከዛ 90 ላይ ገብቼ ወጥቻለሁ። ከዛ ወደ አሜሪካን መጣሁ። የዛን ጊዜ ገባሁና አሜሪካን ኤምባሲ ጠየኩኝ። ሳስጠይቅ እንትን አላንገራገሩም። ይሄን ወይስ ሰጡኝ ቪዛው። ደግሞ በጣም እንትን ነበር፣ ከባድ ነበር አሜሪካን ኤምባሲ ቪዛ ማግኘት። የሆነት ምንም እንትን አላልኩም። እኔም ከሆነ ሆነ ካልሆነ አልሆነ ብለህ ትሄዳለህ። ሄድኩኝ፣ ጠየቁኝ፣ ሰጡኝ። በኋላ ተደዋወለ ታማኝ ሰጡኝ። በጣም አሪፍ በቃ ትመጣለህ እዚህ ምናምን አለኝ። እሱ እዚህ ነበረ። ነፀሐዬ ነዋይ ነጥላሁን ሁሉ እዚህ ነበሩ። ያው ሼህ መሐመድ በእሳቸው አማካኝነት ብዙ ፕሮጀክቶች እየተጀመሩ ነው። የጥላሁን የመጀመሪያው ሳይሆን ሁለተኛው ነበረና ትመጣለህ። ኦኬ ከዛ በቃ መምጣት አለብህ ምናምን አለ። ይሄ ነው በሩን የከፈተው ወደዚህ ለመምጣት። እንደውም የዛን ጊዜ ምን ተጀምረን ነበር ከሮሃ ባንድ ጋር እኔ ዳዊትና እንትን ጆቫኒ የማህሙድን ይሄ ትዝታ ምናምን ለመስራት እዚህ ሪኮርዲንግ እንዲጀመር ነበረ። ግን በቃ ገና እሱ እንትን እየተባለ ስለነበር ይሄ ቀደመ። ጆቫኒ በቃ ነገሩ ይሄ ነው። እኔ በቃ ሀብት መሄድ አለብኝ፣ እንደዚህ አይነት እድል አጋጥሞኛል። ቅና ምንም ችግር የለም ሂድ አሉኝ። ከዛ መጣሁኝ እዚህ። አሁን የዛን ጊዜ ስመጣ የእውነትም ለመቆየት ምናምን አልነበረም። ለአንድ ወር ለሁለት ወር ውስጥ የነጥላሁን ምናምን ስራ አልቆ እንመለሳለን ነበር። ከዛ በስራ ላይ ስራ ሲባል ኮንሰርት ሲባል የነጥላሁን ሪኮርዲንግ ሲባል የእውነት ነው እኔ አሜሪካን ሀገር ለመኖርም ለመቆየትም አስቤም አልሜም አላውቅም። አሁንም ድረስ አልፈልግም። ከዛ ያው ሳላስበው ይሄ መጀመሪያው እንትን በጥላሁን ሪኮርዲንግ እና በዚህ በተለያዩ ኮንሰርቶች ምናምን የቆየው ዓመት ከምናምን ቆየ። ግን በስርዓቱ በቃ ሪኮርዲንግ ስለነበረ እዛችን እየታደሰ ኑሯችንም በጣም ጥሩ የሆነ ምናምን በጣም ጥሩ እንትን ሁኔታ ላይ ሆኜ ነው የኖርኩት። ዓመት ከምናምን ኖርኩኝ። ይሄ ነው በቃ የጥላሁን ሪኮርዲንግ። እሱን ዲቴል ልናወራ ፈልጋለሁ። ለምን ያኑ ላይ ኤክስፔሪየንስ ይዘህ መጣል። አሁን ደግሞ እዚህ ጋር በጋዝ አለ፣ ቴዲ ማክ አለ፣ ጋሽ ሙላቱም አለ። ጋሽ ሙላቱ የለም የለም። ሁለቱ ተከፋፍለው ነው የሚሰሩት። አንተ ሁለቱም ጋር ትሰራለህ። አሁን የሁለቱን ኤክስፔሪየንስ እንድትነግረኝ ነው እንዴት እንደሚሰራ። በአንዴ ነው ለምሳሌ አንድ ትራክ እናውጣና ምግብማ ሞልተዋለን ስቀዱት፣ በአንዴ ነው ሄዳችሁ የምትቀዱት ወይስ መጀመሪያ ፕራክቲስ አድርጋችሁ ነው የምትሰሩት? እንዴት ነው? እስኪ ፕሮሰሱን ንገረኝ። ፕራክቲስ በደንብ እናደርግ ነበር የእውነት። ምክንያቱም የሚቀረጸው ጥሩ ስቱዲዮ ነው፣ ኦፍኮርስ ዲጂታል ነው ምናምን ላይቭ ነው የሚቀረጸው። ግን ፕራክቲስ እናደርግ ነበር። በዚህ ናሽናል ኤርፖርት አካባቢ አንድ እንደዚህ የፕራክቲስ ቦታ ተከራይተውልን እዛ ኦልሞስት እንደ ስራ በየቀኑ እየሄድን የጥላሁንን እንለማመዳለን፣ ፀሐዬን ምናምን በጣም በቃ እያደረግን ነበር የምንለው። አበጋዝ አሬኝ የሚያደርገው ሌላ ቀን ነው፣ ቴዲ አሬኝ የሚያደርገውን ደግሞ ሌላ ቀን
አድርገን ነበረ የምንሰራው የነበረው እና ወደ ጥያቄ መለስ በእንደዚህ አይነት ነገር ነው የምንለው። ሁሌ በደንብ በስነ ስርዓቱ ሪሰርች እናደርጋለን። ከዛ በተረፈ እኮ ያው ኮንሰርቶች ምናምን ይኖራል። ኦሜጋ ነው የሚቀረጸው። ስቱዲዮ ምናምን ሁሉ እኔ አዲስ ነው ለእነ አበጋዝ እንኳን አዲስ አይደለም። ምክንያቱም ከዛ በፊት የነበረውን የጥላሁን ደብል ሲዲ እንትን እነሱ እኔ ያልነበርኩ ጊዜ ቀርጸው ጨርሰዋል። ያ ሁለተኛ ነው። አንተ የትኛው አልበም ላይ ያለው? ኢትዮጵያ ምናምን የሚለው ነው። ኢትዮጵያ የሚለው ላይ ወገን አለኝ ምናምን ጥላሁን ታርዶ ተጎድቶ የተመለሰበት አንዳንድ ነገሮች እሱ ነበረ። ከዛ ያን እየሰራው ደግሞ ኢንስትሩመንት አንድ ሰራ ግን ፓርክ ሴንተር ከላይ ያሉትን ይሰራ የሚል መጣ። ከዛ በአጋጣሚ ጋሽ በራዊ ለሕክምና ምናምን መጥተው ነበር። እዚህ አስመጥተዋቸው ነበር። ሻማ አማካኝነት እነ ታማኝ ምናምን ተናግሮ መጥተው ነበረ። ጋሽ በራዊ ደግሞ የብሔራዊ ቲያትር ያው እንትን ናቸው እና ድሮ ልጅ ሆነን የሰማነውና አምባሰልን ትዝታን ምናምን ያው ሕክምና ምክንያት ስለነበረ ወደዚህ የመጡት ጥሩ ተቋጥሮ እዛ ፓርክ ሴንተር ነበረ ምንኖረው እና እዛው ጋሽ በራዊ በአጋጣሚ ሁላችንም የራሳችን አፓርትመንት ስለነበረን በጣም ላግዘሪ አፓርትመንት ነው ምናምን ደብል ቤድ ምናምን ሁሉ እንትን ያለው ነው። እኔም ብቻ የነበርኩ ጋሽ በራዊ ከኔ ጋር ጋሽ በራዊ በቃ ልክ እንደ አባትና እንደ ልጅ አንድ አፓርትመንት ውስጥ ነበር የምንኖረው። ሕክምናቸውን ጨርሰው በኋላ ኢንስትሩመንታሉ አይዲያ መጣ። ኢንስትሩመንታሉ አይዲያ ሲመጣ ጋሽ በራዊ ጋር የሆነ አንድ ለኢትዮጵያ ምናምን ተብሎ የተዘጋጀ ኬኔዲ ሴንተር የተዘጋጀ ትልቅ ኮንሰርት ነበረ። እሱ ኮንሰርት ላይ ጋሽ በራዊም ተጫወቱ አምባሰልን ትዝታን። ሰው በጣም ደስ አለው። አሁን ኢንስትሩመንታልም ሲሰራ ለምን አይጨመርም የሚል እንትን ነጃምቢ በጣም ጥሩ ነው በጣም ይጨመር ተባለ። እሳቸውም ኦኬ ደስ አላቸው። አምባሰልና ትዝታ የራሳቸው ምልክት ነው። ስለዚህ በቃ ተባለ። በዛ እንትን ነው ያው ዘፈኖች መራረጥን ምናምን። ጋሽ በራዊ ደግሞ የጥላሁን ሪኮርዲንግ ላይ ምን ነበረ አምሳሉ ላይ ምናምን እንትን አደረጉ። አዎ ከዛ ይሄ ኢንስትሩመንታል እንደምሰራ ደስ አላቸው። በቃ በዛ እንትን ነው። እንደውም በኋላ ጋሽ በራዊ አምባሰልና ትዝታ የተጫወት ነው እሱ ሆነ። እንደውም ዋናው እሱ ሆነ። ብዙ አሪፍ እንትኖች አሉ፣ ግን ሁለቱ እንትን ሆነ። በቃ የብዙዬን በጣም ወዳለሁ። ብዙዬ አስቴር በቃ ጥሩ እንትኖች የጌታቸው አበጋዝ ነበር ኪቦርድ፣ አርያም አለ፣ ቤዝ ፋሲል፣ ሳሚ ድራም። ሄኖክ ተመስገን የለም ነበር። ሄኖክ አልነበረም። ሄኖክ በኋላ ከዚህ ሄድም በኋላ እኔም ከሄድኩኝ በኋላ ነው ሄኖክ እንትን ያደርግ። ምክንያቱም ፋሲል ነበር ያኔ ብዙ ጊዜ ሬኮርዲንግ ላይ ምናምን አልነበርም። እንትና ብዙዎቹን ፋሲል ነው የሰራቸው የጥላሁን አልበሞች። እሱን ብዙዎቹ ሳይሆን ኦልሞስት ሁሉንም አለ። የሁለተኛው ነው ከቴዲ ማጋ አለምሰገድ ነው እንደ ሁለት ግሩፕ ቀጠራው። እኔ ሁለቱም ጋር እንትን ነበር። ሳሚም ሁለቱም ጋር ነበረ። እንደሱ ነበረ። እሺ አሁን ሙዚቃቸው ላይ የቴዲ ማክንም ባህሪ እናያለን። ትንሽ ነጭ ቴዲ ማክ ነው ስሜቱ ያስታውቃል። አበጋዝም ልቀውጠው ካለ መቀወጥ ይችላል፣ ግን ሞር ስሙዝ ሜሎዲ እና ሞር ባክግራውንድ ላይ ደስ የሚል ነገር ያለው ነገር ይሰራል። እና እንዴት ነው ከሁለቱ የተለያዩ ካራክተር ካላቸው ሰው ጋር መስራት ያለው ኤክስፔሪንስ? የግድ ነው የምልህ። አሁን እኮ ከአበጋዝና ከቴዲ ጋር ብቻ ሳይሆን ከተለያዩ ሙዚቀኞች ጋር ሰርተናል። አንዳንዴ ደግሞ ሙዚቃ ባህሪህን እዛ ላይ ታየዋለህ እንደ አሬንጀርም በቃ አንዳንዱ ነውና የቴዲም አሁን እንዳልከው ትንሽ ኤነርጂ ያለው እንትን ይሆናል። የአበጋዝ ደግሞ ቀስ ብሎ የሚገባ ነገር ይሆናል ምናምን ነገር አንዳንዴ ማንስማማበት ነገር ሊኖር ይችላል። ግን በቃ ተቻች ላይ ይሄ ቢሆን እንደዚህ ነው ምናምን እንጂ አንዳንድ ችግሮች ሊኖር ይችላሉ። ግን የግድ አንዱ ወደ አንዱ እየተሸፋፈግ ምናምን እንትን ትላለህ እንጂ ኦፍኮርስ ሌላ ከአበጋዝ ጋር ሰራ ሌላ ስሜት ነው የሚኖረኝ፣ ከቴዲ ጋር ሰራ ደግሞ ሌላ ነው የሚኖረኝ። እንዲሁ ሳውንዱን ሰምተህ መገመት ትችላለህ። እሱን ነው የምልህ። ኮምፕሊትሊ አንድ አይነት ሙዚቀኞች ሆናችሁ ልክ እንደ ሙዚቃው ቅንብር ሀሳብ
አጫወታችሁ ይለያይብኝ። በዛ ላይ የተለያየ ቦታ ነው የምንኖረው። ከና በጋዝ ጋር እኮ ኦልሞስት አንድ ላይ ነው የምንኖረው አንድ አፓርትመንት ውስጥ። ይሄ ደግሞ እዚህ ነዋሪ ስለነበረ ሌላ ቦታ ነው የሚኖረው እና ብዙ ጊዜም አንገናኝም ለስራ ምናምን። አበጋዝ ግን ያው ከትምህርት ቤት እየተመላለሱ ነበር። ያኔ ቦስተን ነበሩ እነሱ። እየተመላለስ ስለነበረ አፓርትመንቱ አለ በቃ አንድ ላይ ነበር ነው ኦልሞስት። ብዙ በጣም ሙዚቃ ያ ነው ይሄ ወደ ሚሊየን ባንድ ምናምን እንትን የሚወሰደው እሱ ነው። ከዛ የዓመት ከምናምን ቆየ አለቀ። ይሄ እውነት ነው። ለዓመት በኋላ መጨረሻ ላይ በቃ ሰለቸኝም፣ በቃ ወደ ሀገር መመለስ አለብኝ። አንተ ነበር በቃ ያው አንተ እንዲህ ሁሉ ሰው እዚህ መቅረት የፈለገ ምናምን ለምንድን ነው? እንደውም እንትን ተብለን ነበር ያኔ። አሁን ይሄ ግሪን ካርድ ምናምን ሲወጣ በስራ ስለሆነ ያለ ነው ፓስፖርትን አንጣና እንትን ይውጣ። አልፈልግም እኔ ወደ ሀገር መመለስ ነው። ወይ ጉድ በቃ ጥጋበኛ እንትን አይነት አለ የፍቅር በቃ እና ይገርማቸዋል። የሆነ ከኢትዮጵያ መጥተህ እንደዚህ ሆነ በቃ እኔ ወደ ሀገር ነው መለሰው ፈልገው ብዬ በስነ ስርዓቱ ስመጣ ባዶ እጄን ነው የመጣሁትኝ። ምንም መሳሪያም የለኝም። ከዛ በስነ ስርዓቱ የመጣሁ ጊዜ ቼክ ሌቪንስ ወስደውኝ ሳክስፎን ተገዝቶልኝ ነው። በጣም አሪፍ ሳክስፎን አሁን ድረስ ምሰራበት ሳክስፎን ነው። ምን ያህል ነው ያኔ? አዲሱ $3,000 ነው አዲሱ። ዩዝዱ ግን $1,000 ነው። በኋላ አዲሱንም መግዛት ይቻላል ግን ይገዛልህ ምናምን ተብሎ ምናምን ሲባል እኔ እውነት በቃ ከኢትዮጵያም ነው የመጣሁት። ይህን ታይም ያዘኝ። በዛ ላይ ለምን አዲሱ ሳይዋ ዩዝዱም ኦልሞስት አዲስ ነው። አይ በቃ እኔ የምፈልገው ሳክፎን ሁለቱም ማክሰብን ነው። አዲሱም አለ ዩዝዱም አለ። ግን ይሄን ሸር ማንም እንተለያየ ወጣው። አዲሱን እንትን ማለት እችል ነበር ግን አልፈለኩም። ዩዝዱን $1,000 ምናምን ትዝ ይለኛል ተገዛ። በሱ ነው ሰራን ተለኩ። በኋላ ሲሄድም ሳክስፎን የራስ ነው ይዘህ ተባልኩኝ። ሳክስፎኔን ይዤ በቃ ዓመት ከምናምን ቆየ። በኋላ አሁንም ድረስ የምሰራበት ሳክስፎን በጣም የእውነት እሱም ሳክስፎን የለም። በአጋጣሚ ደግሞ ማርክ 7 ምናምን ሲባል ባውቀው ለምንድን ነው እኔ ሮሃባን በሰራበት የነበረ ሳክስፎን ሴልመር ማርክ 7 ነው ራሱኑ ነው ይሄንን እንትን ያልኩት እና አሁን ስሰማ 10 ምናምን ሺህ ምናምን ይደርሳል። ሳክስፎን በጣም ውድ ነው በጣም እና ይገርመኛል። እና እሱን ይዤ ሄድኩኝ። ይሄ ዓመት ከምናምን ያለሁ በዚህ ነው። እዛ ግን ያው ትምህርት ቤት ደግሞ የአንደር ሳውንድ ምናምን ስቱዲዮ ምንትን ማለት ስለነበር ትንሽ ሳውንድ ኢንጂነሪንግ ምናምን መማር ፈልገው ኤኒታይም ምናምን ተባልኩኝ። መጣሁኝ። በዛ ነው ዓመት ከምናምን እንደገና ኦሜጋ ትምህርት ቤት ገባሁኝ። ያ ኦልሞስት ኑሮ በለው በቃ እዚህ ግን ኑሮ ቢሆንም እኔ ምንም የከፈልኩት ነገር የለም። አፓርትመንት ተከራይተውልኝ ነው፣ የኪስ ገንዘብ ሰጥተውኝ ነው። ስራ ሙዚቃ ምናምን ብዙ ጊዜ እንሰራለን እየተከፈለ። በዚህ አጋጣሚ ጥሩ ነገር መነሳት ስላለ የእናንተ ባንድና የጋሽ መሐመድ ነገር በጣም የሚገርም ነው። ከችሎታችሁ በላይ እድለኞች ናችሁ ማለት እችላለሁ። እንደዚህ ሙዚቃን የሚወድ ሙዚቃን የሚያከብር ሰው ለእናንተ ቦታ የሚሰጥ አይ ቲንክ ያ ዘመን ይመስለኛል በደንብ ህይወታችሁ ያጣጣማችሁበት ያረፋችሁበት፣ ለእኛም ለጆሮአችን የሚጣፍጥ ሙዚቃ የሰጣችሁ ሰው ሙዚቀኛ እረፍት ይፈልጋል። ላይፍ ስታይሉ ጥሩ መሆን አለበት ጥሩ ነገር እንዲሰራ እና እስኪ ስለዛ ነገር የምትለኝ ነገር አለ? ምን ልበል በጣም ይከብዳል። እንደዚህ አይነት አትጠብቅም። ቤት ተከራይተው መኪና ተሰጥቶ በየወሩ ኪስ ገንዘብ እየተሰጠህ እንዲሁ ደግሞ በተለያየ መንገድ ሾፒንግ ምናምን እየተከፈለ በቃ ሌላ የተለያየ ስቴት እየወሰደ እያዝናና ምናምን በቃ በየመሃሉ ደግሞ ኢትዮጵያ እየወሰደ በቃ ሌላ ዩሮፕ ምናምን ሰው እየዞረ ይህን ሁሉ እድል ማን ያገኘዋል? በጣም ከባድ ነው እና በጣም እና የእውነት በቃ የሆነ ህልም መኖር አይነት ነገር ነው ይሄ በቃ ለብዙዎቹ እና በጣም እግዚአብሔር ነው የማመሰግነው። ኦፍኮርስ እሳቸው ደግሞ በጣም ለሙዚቃ ያላቸው እንትን
በጣም የተለየ ነው። እኛን ደግሞ እንደ ልጅ በእውነት ነው እንደ ልጅ በጣም ነው የሚወዱ። በቃ በደንብ ነው የምንገባባው፣ በደንብ ነው የሚወዱ ምናምን እና በእውነት በጣም ምስጋና የሚገባቸው ሰው ናቸው። አሁንም ድረስ ከዛ የተጀመረ ነው። አሁንም እኔም ሸራተን እሰራለሁ ምናምን በቃ ጥሩ ነው ያለው ነገር። ተመስገን ነው። በጣም ደስ ይላል። መመስገን ስላለባቸው ነው። ለምን ይህን የመሰለ ስራ እንድንሰራ በዛም በዚህ ምክንያት ናቸው። በጣም ስለዚህ በጣም ደስ ይላል። እስኪ ስለ ሚሊኒየም ባንድ እንዴት ነው ፎርም የተደረገው? ሚሊኒየም ባንድ እስኪ ንገረኝ። እንግዲህ ሚሊኒየም ባንድ እዚህ ነበርን። ከዛ ወደዛ እየተመላለስኩ ነበር። እኔም ብዙ ጊዜ እዛ ነበርኩኝ። እዛ ሄደን እንትን ያለን ጊዜ ሸራተንም የተከፈተ ነበረ። ሚሊኒየም ባንድ ራሱ ባንዱን ስም ያወጡት እሳቸው ናቸው። ሚሊኒየም ባንድ መባል አለበት። ሌላ ስም ነበር ከዛ በፊት የሆነ ሌላ ባንድ ስለነበር ሌላ ስም ነበር። ይሄ ግን እኔ አሁን አበጋዝ ፋሲል ምናምን ሆነ ይሄንበት ሚሊኒየም ባንድ ይባላል። በቃ ባለ በዛ ምክንያት ለምንድነው ሚሊኒየም ከሚሊኒየም ጋር ስለተገጣጠመ ነው። በቃ እና በዛ እንትን ነው። እስካሁን ጥሩ ስም ነው። ስሙ ምንም ከምንም ጋር የሚያገናኘው ነገር የለም። በጣም ጥሩ ግሩፕ ነው። እስካሁን ድረስ ሚሊኒየም ባንድ እንግዲህ በሚባል ያው እኔ አበጋዝ ሄኖክ በዝክሊ በቃ ከዛ በኋላ ደግሞ ነግሩም ሳሚም እየተመላለሰ በቃ ሌሎችም ሰዎች አሉበት እየሰራን ነው እና በጣም በዚህ ምክንያት ነው ሚሊኒየም ባንድ። በኢትዮጵያ ሙዚቃ ላይቭ ሙዚቃ ሳውንድ ደረጃ አዲስ ነገር ነው ይዛችሁ የመጣችሁት። በተለይ የኛን ትውልድ ያስፈነጠዘን አሁን ድራመር ለመሆን ካለኝ የልጅነት ስሜት ጋር እንደዚህ ማለት እንዲህ ያልኩት ሳሚ ጅፋርን ስቴዲየም ላይ ሸራተን ላይ ባዲ አድርጎ ግላፍ አድርጎ ጓንት አድርጎ ሲሰራ በዛ ሳውንድ በዛ ላይት ሳየው ነው። ብዙ ልጆች ፈጥራቸዋል። ብዙ ይሄ ንቅናቄ ብላ ተፈጥሯል ሙዚቃ ላይ እና ያ ፎርም እንዲመጣ በዛ ደረጃ ሙዚቃው እንዲሰራ ማን ነው የሚያማክራቸው? እንግዲህ ጋሽ መሐመድ ሙዚቀኛ አይደሉም፣ ገንዘብ ነው ያላቸው። ግን ይሄ መሆን አለበት። ይሄ ሳውንድ ሲስተም መግባት አለበት። ስሰማ ሳውንድ ማን ከውጭ ነው የሚመጣው? ያንዳንዱ ዕቃ ተገዝቶ ነው። ማን ነው ይሄን የሚያደርግ ነበር? ዋናው ነገር በጣም ሙዚቃ ይወዳሉ፣ ያከብራሉ። እዛ እያንዳንዱን ሙዚቀኛ እኛ አለን፣ ከኛ በላይ ነጥላውን ምናምን አሉ። በጣም ለእነሱ ያላቸው ፍቅር የተለየ ነው። ከዛ ደግሞ ለሙዚቃ እስከ መጨረሻው ድረስ ማድረግ የሚገባቸውን ነገር ከማድረግ ወደኋላ አይሉ። አሁን ሸራተን ብትል የሚደረጉ የነበሩ ኮንሰርቶች አትራፊ ሆነው ነው ሌላ ነገር ነው አይደለም። ለዛች ሀገር ማድረግ የሚገባኝን ነገር አለኝ በሚል ያ ህዝብ ደግሞ በሙዚቃ ኢትዮጵያኖችም ሆኑ ከውጭ የሚመጡ ሙዚቀኞችን በቃ ማየት አለበት በሚል ለሙዚቃ ያላቸው ክብርና ለሀገራቸው ያለፈቸው ፍቅር ነው እንጂ ትርፍም ኖሮት አይደለም። እኔ ከመጀመሪያ ሸራተን ሲመረቅ ጀምሮ እነ ኩል ኤንድ ዘ ጋንግ ነበሩ። ከዛ ጀምሮ እስከ መጨረሻው ቁጥራቸውን ጠቅሰህ ማትገልጸው መዓት ሙዚቀኛ ነው የመጣው በአመት 2-3 ቢያንስ ምናምን የሚባል እንትን በህልምም ታስባቸው እዚህ መተን እንኳን እነሱን ለማየት ከባድ ነው። እዛ ግን እንደ ቀላል እንትን እነሱ መተው እነሱን ማየት እነሱ እንዲያዩ ሰውን ማድረግ ማለት በጣም እንትን ነው። ምን ያህል በቃ ዓለም ውስጥ ያለ ጥሩ ነገር ሁሉ ኢትዮጵያ ውስጥ መደረግ አለበት ነው ሁሌ ስሰማቸው የነበረው። ይሄ ኒውዮርክ የሚባል እንትን ኢትዮጵያ ውስጥ መሆን አለበት፣ አዲስ አበባ ውስጥ መሆን አለበት። በሌላውም እንትን ነው። ሙዚቃውም ላይ እንደዛ ናቸው። ምንም የምታስበው ነገር የለም። ሸራተን የሚሰራ ሚሊኒየም ሆል የሚሰራ ነገር ካለ የሚጠየቀው መሳሪያ የሚጠየቀው ሳውንድማን በቃ በጣም ደረጃው ከፍ ያለ ስለሆነ ከየትኛውም የዓለም ጥግ ይሁን መሳሪያም በለው ባለሙያ ይመጣል። የምታስበው ነገር የለም። እና በገንዘብ ካሰብከው ዝም ነው ማለት ምንም ከትርፍና ከንትን ጋር የሚያገናኘው ነገር አይደለም። ይሄ በቃ መሆን ያለበት ነገር ኢትዮጵያ ማግኘት ያለባትን ነገር ማግኘት አለባት የሚል እንጂ ሌላ እንትን አይደለም። በቃ በጣም ነው የሚገርመው። እድለኝነት ነው እንደዛ ከትንሽ ሪከርዲንግ ምናምን ልፋት በኋላ በዚህ ደረጃ ደግሞ ሁሉንም ነው ያየኸው አንተ። ትንሿንም እዛ ማሄራም ባንድ የሆነ ቦታ የሰራችሁት አለ። ከዛ ከፍ እያለ ደግሞ ጥጉን የሚሊኒየም ሳውንድ አይተሃልና ይሄ ትልቅ ነገር ነው እና ለዚህ በጣም
ምስጋና በጣም በጣም የሚያንሰው በጣም ነገር በጣም አይደለም። በጣም ከባድ ይሄ የምትገምተው ነገር አይደለም። እንደዚህ አይነት ነገር በኢትዮጵያ ደረጃ መቼም የማናገኘውን ነገር ነው ያሳዩን። በጣም ሊመሰገኑ ይገባቸው። በጣም ያሬድ። እሺ አሁን ወደ መጨረሻ እየመጣሁ ስለሆነ ምን አዲስ ነገር አለ? ምን እንጠብቅ ከአንተ? ኢንስትሩመንት አይደገምንም። እንዳልኩ ነው ቅድም ትዝ ይልሃል ስለ እንትኖቹ ስለ አልበም ስለ ዘፈኖቹ ስናወራ አንድ ኢንዱስትሪ ስለሆነ በሴም እንትን ነው ኢንስትሩመንታል ላይ ያለው በየጊዜው አዲስ ነገር እንመጣለን። አሁን ከአበጋዝ ጋር እናወራለን ምናምን ይሁን እንትን እንጀምራለን፣ ይቆማል። ለምሳሌ ብዙ ጊዜ አሁን ብሰራ ደስ የሚለኝ ከአበጋዝ ጋር ስለሆነ እሱም ጊዜ ነው እዚህ ይመጣል፣ እዛ ይሄዳል፣ ሪኮርዲንግ አለ ምናምን ቱሩ ምናምን ሲል ብዙ ጊዜ የፈጀብኝ ነው እንጂ እኔ እውነቴን ነው የምልህ። በቃ እንደው ወይኔ ጊዜ ሄደብኝ ነው የምለው። በቃ ኢንስትሩመንታል ሳልሰራ ግን የተዘጋጁ ማቴሪያሎች አሉ። እነሱን ወደ ስቱዲዮ ማስገባትና መለወጥ ነው እንጂ ዝም ብሎ በቃ በራሴ የሚያዘጋጇቸው አሉ። በቃ ብዙ የተዘጋጁ ነገሮች አሉ ማቴሪያል የዛ ችግር የለብንም። አይ ነው ለዛ ነው አቅምህም ሙያም የሚገርም ነው። እንግዲህ ላስቲክ አይቻለሁ፣ አስደንግጠኛል። ሶስቱ እንደገና በሪከርዲንግ መስማት ስለምንፈልግ ነው። ብዙ ምንወድ የምናደንቅ ሰዎች ስለተጠማን ያንተን ሳውንድ እንድትሰጠን ካለኝ ጉጉት አንጻር ነው። ያሬድ በጣም ነው የማመሰግነህ። እንደ እኔ ጥያቄዎችን ጨርሻለሁ። አንተ እንዳንተ ማለት የምትፈልገው ነገር ካለ ልክፈትል። በጣም አመሰግናለሁ። እኔም አንተን በዛ ላይ አሁን ሁለታችን እንደ ሙዚቀኛ ነው እንዳልከው የምናወራው እና እንግባባለን። የምትጠይቀውን ነገር በደንብ ተዘጋጅተህበት ነው የመጣው። የረሳሁትን ነገር ሁሉ አስታውሰኛል። ሳውራ እኔም ኮምፎርተብል ሆኜ የማወራው ከሙዚቀኛ ጋር ስለሆነ ነው እና በጣም ደስ ብሎኝ ነው ይህን ጊዜ ያሳለፍነው። በተረፈ በጣም ጥሩ ግሩፕ ነው ያላቸው የእናንተ ግሩፕ። አሁን ራስ ባንድ ሲባል አዲስ አበባ ድረስ ይታወቃል። በቃ ደስ የሚል ነገር ነው እና ይሄ ነገር ግን በጣም በጠንከራለ በአይኑ አሜሪካ ነገር ከባድ ነው። ኑሮ በጣም እንትን ነው። ከሙዚቃ ጋር ፉልታይም ሙዚቀኛ ሆነ መኖር በጣም ከባድ ነው። ግን እናንተ ደግሞ ጠንክራችሁ ይህን ያህል ዓመት መቆየታችሁ ራሱ ቀልድ አይደለም። ግን መቆም የለበትም። በደንብ በርታችሁ። ይሄ ሙሉ ባንድ የሚባል ነገር መቋረጥ የለበትም እና ልትበርቱ ይገባቸዋል። በተረፈ ስለጋበዝከኝ በጣም አመሰግናለሁ። ስላረክልኝ ነገር ሁሉ በጣም አመሰግናለሁ። ይኸው ነው። ራስ ባንድ አባላት ሰምታችኋል። ከፍተኛ ማስጠንቀቂያ ተሰጥቷቸዋል። አመሰግናለሁ። የአዲው ጨዋታ ነበር። ያሬድ ውድ ጊዜህን ውድ ሰዓትህን ሰውተህ ስለመጣህ ደስ ብሎኛል። በጣም ነው የማከብርህ፣ በጣም ነው የምወድህ። ረጅም እድሜ ጤና እንዲሰጥ እመኛለሁ። አመሰግናለሁ። ቺርስ።